በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ ልዑል እግዚአብሔር ክብር ምስጋና አምልኮ ውዳሴ ለፈጣሪያችን ይሁን። የእመቤታችን የንጽሕተ ንጹሐን ያቅሏረተ መዓት ሳሌተ ምሕረት ቤዛዊተ ዓለም ምልጃዋና እናትነቷ ሳይለየን እዚህ ላደረሰችን ክብር ምስጋና ይግባት። እንግዲህ ይሄን የምታዩት ቪዲዮ በጣና ላይ የነበረውን ቆይታችንን ነው። እንግዲህ በቂርቆስ ላይ አይደለም፣ ያው በባህር ዳርና በጎንደር መሃል ያለው ወረታ የምትባል ከተማ ላይ ይሄነውና እንደውም ወደ ጎንደርም ደግሞ ሄደናል። በዛ ቆይታ ያለንን ሁሉ ይሄን በትንሹ ይገልጻል ማለት ነው። እና ያው በቂርቆስ ላይ ያጸዳን ያለውን እንቦጭ እንደገና ንፋስ ይዞ እየመጣ ያበላሸብን ስለሆነ በዚሁ ጥናት አድርገን እግዚአብሔርን አምላክ ፍቃድ መኖራችንን ጠይቀን ያንን ፍቃድ አግኝተን ወደዛ ጉዞ ያምርተናል ማለት ነው። እና በዚህም ጉዞ ላይ አብረውኝ የነበሩት ጋሹ ኪርቤል እና አቤል እዛው በቦታው ላይ ተገኘ እና በጎንደር ላይ ማህበርተኛችን የሆነ ገዱ እንዲሁም ደግሞ አንድ ወንድማችን ብርሃኑ የቦታውን ሁኔታ እንቦጩ ከየት አቅጣጫ እንደሚመጣ ደግሞ ሊያስረዳን ባቅሙ የሚችለውን ያህል የረዳን አንድ ወንድማችንም እሱም ተገኝቷል በዛ ቦታ ላይ ማለት ነው። እንግዲህ እኛ ባቅማችን ያው ማህበሩ ማለት ነው መንፈስ ቅዱስ በገለጸልን መሰረት ከመሰረቱ መጀመሪያ ማለት ነው ይሄን የጣናን ነገር እንድናይ ታዘዝነውን በቤተ ክርስቲያን ዙሪያ የሆነውን ነገር በገዳሞቱ ዙሪያ የሆነውን በህብረተሰቡ ላይ በእርሻው ላይ በተለያየ ላይ የሆነውን ነገር ባጭሩ ለማህበርተኛው በመላው ዓለም ያለው እንዲያውና እንዲረዱ ያህል ነው ቪዲዮንም አሁን የሚታየው ማለት ነው። በጣም ደግሞ ከሚያሳዝነው አንዱ በእውነት ቤተ ክርስቲያኗ ገዳሟ በመዘጋቷ በዛ ትልቅ ሀዘን አዝነናል ማለት በዚህ በእንቦጭ ምክንያት እንግዲህ መነኮሳቶች መውጣታቸው በዛ ቦታ ላይ የቀብር ስነ ስርዓት አይካሄድም። ክርስቲያኑ ማንኛውም ቦታ ላይ ልክ ክርስትና እንዳልተቀበለ ሰው የትም ቦታ መቀበሩ ይሄን በጣም አሳዝኖናል። ሌላውም ደግሞ ምንድነው ማሽኖችን ያየናቸው ወደ ቢያንስ እስከ 40 ሚሊዮን ብር ያወጡ ወጪ ያወጡ ማሽኖችን እንዲሁ ቆመው ይታያሉና ይሄ በጀት ሲወጣ ማንም ብዙዎች ኃላፊነት ወስደው በኋላ ግን ማንም ቦታ እንዳልሰጠው ይታያልና ይሄ ነገር በጣም አሳሳቢ ሆኖ አግኝተነዋል። በተለይ በጣም ምንም ያሰጋኝና ማህበሩንም ትንሽ ያሳዝነው ትልቅ ነገር ትንሽ ሳይሆን ትልቅ ነገር የገዳሟ መዘጋት እጅግ እያንዳንዱ ክርስቲያን ሊያዝንበትና ሊያለቅስ የሚገባው ነገር ማለት ነው። አንድ ገዳም ተዘጋጅ ማለት አንድ አይናችን ጠፋ ማለት ነው። እና እያንዳንዱ ቪዲዮን በጥሞና ሁላችንም እንድትመለከቱት ጋብዛለን ማለት ነው። ወስብሐት ለእግዚአብሔር።
ብዙዎቻችሁ እንደምታውቁ አለቃ ገብረሃና እዚህ ክልል ነው የተወለዱት። ይሄ ትውልድ ቦታቸው ያለቃ ገብረሃና ማለት ነው። እሳቸውን የማያውቅ ህዝብ የለም። ይሄ ትውልድ አጥቢያቸው ነው ማለት ነው። ስለዚህ ሊቁ አለቃ ገብረሃና ትውልዳቸው ናበጋ ቅዱስ ጊዮርጊስም ከመሆኑ በላይ ይሄው አንዳንድ ወንጀለኛ መንግስት ወንጀለኛ በሚቀጡበት ሰዓት 80 ያህዱ መጽሐፍ ፍትሐ ንግስት እያወጡ የሚቀጣበት አካሄድ ነው የነበረ እና ታዋቂ በመሆናቸውም ከታሪካቸውም በላይ ፍትሐ ንግስት እያወጡና መጽሐፍ እያወጡ ነው ፍርደኛ ሰው ፍርድ የሚሰጡ የነበረ አባለቃ ማለት ነው። አልደለም ቀርቶ በናበጋ ፈለገ ሰላም ቅዱስ ጊዮርጊስ ቀርቶ በኢትዮጵያና በዓለም ታዋቂ ሊቅ የሆኑ ሊቅ አባት ነው የነበሩ። ይው ልጃቸውን ተክተው ሙተዋል። ሞታ ይቀርም ይው ሙተዋል። ስለዚህ በዚህ አግባብ እሳቸው በቤተ መንግስትም የታወቁ ሊቅ ናቸው። ይሄ ቤተልሔም ነው የቅዱስ ጊዮርጊስ ቤተክርስቲያን ቤተልሔም። ያው ብዙ አልቀርቡም ሴት ልጅ መቅረብ አትችልም ቤተልሔም ጋራ። ያው እንግዲህ ቤተክርስቲያን እንደዚህ መኖር ይሄ ሄሮድስ የጨረሳቸው ህፃናቶች እነዚህ ድምጽ የሚሰጡ እንትኖች ማለት ነው ቃጭሎች ብዙ ጊዜ ወላዲተ አምላክ ይሄን እንደዚህ እንደምትሆን አለበት ነው ብትለው ቤተክርስቲያን በዚህ መሰራት እንዳለበት እነዚህ ቃጭሎቹ ግዴታ መኖር እንዳለባቸው ማለት ነው። ስለዚህ አንዲት ልጅ መታ ከዚያ ታሪክ ገብተው ከዚያ ቤት ግብዣ ሲጋበዙ ጭራዋን ከዚህ አካባቢ አኖረዋል። ያችን ጭራ ኖረው ሲሉ ያች ደሮ ህዳት ካርገዋል ያንን ጭራ አባለቃ ነሱና ልጅ እችን ጭራ ደሮ በለያትሳ እንዴት ነው አለ። እንግዲያ ደሮ አርሳ ቆፈራን ትበላለች ድሮስ ጭራ ነው እንጂ። ከዚያ በኋላ አንድ ቆዳም ያለፋ ሰው ይያሉ ለጊዜ ሞታቸው ደርሶ ሊሞቱ ይንፈራፈራሉ እንዲህ ይያሉ ሲንፈራፈሩ ከዚያ በኋላ አባለቃ እንዴት ነው ልትሞት ነው ብሎታን ያቆዳም ያለፋ ሰውዬ እንግዲህ ያቆዳን አለፋለሁ አላ ግሬኑ ምንናየው እንቦጭ ለቀማ ብለን መተን ነው እንግዲህ ይሄን ሁሉ ታሪክ ምንናየው ማለት ነው። እንግዲህ ይሄ ሊቃውንት ሀገር ነው ብዙ ሊቃውንት ያፈራበት ከተማ ነች። እንግዲህ አሁን እንቦጭ ያለበትን ደግሞ ወደዛ እንሄዳለን ማለት ነው። ከቤተ ክርስቲያኑ እንግዲህ ብዙ ሳይርቅ ማለት ነው። እንግዲህ አሁን ከቅዱስ ጊዮርጊስ ቤተ ክርስቲያን ጀርባ ነን ያለነው። አሁን ይሄ እንግዲህ ያው እንደምታዩት እንግዲህ አባቶችን የረዳ ሰማዕቱ ቅዱስ ጊዮርጊስ በጦርነት ጊዜ ጠላትን ያሸነፈ እኛም ደግሞ የማህበር ጊዮርጊስን ተስፋ እናረጋለን እስከነፈረሱ ማለት ነው። እግዚአብሔር አምላክ እንዲያዝልን እሱ በፈረስ ላይ ሆኖ አይደለ በሰውሮ ነው ሲያሸንፋቸው የነበረ አሁንም ይረዳናል። ይሄ እርሻቸው ነው የገበሬው ማለት ነው። ከዚህ ቤተክርስቲያን ያው ከዚህ ካቋቋ አንዱ ቤተክርስቲያናችን ካቋቋሙ ትሮች አንዱ እሱ በስ ከዚህ የሚያጠፉበት ነው። ቆይ
ዋላላ ኩሬ ይባላል ማለት ነው። ከሀይቁ ጋር የሆነ ወቅት አለው የሚገናኝበት ማለት ነው። ይበልጥ ደግሞ ወንድማችን አለ እሱ ይበልጥ ስለ ቦታ ያስረዳናል ማለት ነው። እሺ በፎገራ ወረዳ ናበጋ ቀበሌ ነው ያለን። ይሄ ስርዓተ ምህዳር የሀይቁ አካል ነው። ይሄ ወላላ በፎገራ ወረዳ ናበጋ ቀበሌ ከናበጋ ጊዮርጊስ ጀርባ ያለ ወላላ ኩሬ ነው። በግምት 2000 ሄክታር ይሸፍናል። ዌትላንድ ነው። ምክንያቱም ከ1 ሜትር ተኩል አካባቢ ቁመት ያለው ረግረጋማ መሬት ነው። ከዚህ ኩሬ አልፎ ወደዛ አካባቢ ይልኝ በዚህኛው በኩል ወደዛ አካባቢ ሌላ ትልቅ ኩሬ አለ፣ የሸሸር የሚባል ኩሬ። ስለዚህ አረሙ ከነዚህ ሁለት ኩሬዎች ለመግባት የቀረው ጥቂት ሜትሮች ነው። ወደ 200 ምናምን ሜትር የወንዙን አቅጣጫ ነው። ከዚህ ጋር የተያያዘ ተመሳሳይ ኩሬ ከነዚህ መንደሮች ጀርባ ከሀይቁ ጥግ አለ። አረሙ ነገር እንቀርጸዋለን። እዛ ገብቷል። ከዚህ ከገባና ከሁለተኛው ሸሸር ኩሬ ከገባ ለፎገራ ወረዳ አጠቃላይ ለወረዳው ለ7 ቀበሌ ገበሬ ማህበር ከ50 ሺህ በላይ ለሚሆን አባወራ ዘላለማዊ ችግር ይሆናል። ስለዚህ እየተሰራ ያለው ስራ ችግሩን የሚቀርፍ አይደለም። ይሄን ችግር መቅረፍ ቻልን ግን ለ50 ሺህ አባወራዎች ህልውና የሆነውን ይሄን ስርዓተ ምህዳር መጠበቅ ቻልን ማለት ነው። እና ጥበቃ የሚያስፈልገው ትልቅ ተፈጥሮ የቸረችን ኩሬ ነው። ከአውሮፓ ድረስ በበጋ የሚመጡ አፋት መናኸሪያ ነው። ብዙ የአፋት ዘሮች ከዚህ አካባቢ ይኖራሉ። አሁን በቦጩና በተለያየ ስርዓተ ምህዳሩ ስለተዛባ በብዛት አናይም። ግን ትንሽ ቆይተን ወደ ምሽት አካባቢም ለጠዋት 12 ሰዓት መቅረጽ እንችላለን። ከአጠቃላይ ከገበሬዎች ማሳ እየበላ የሚመጣ ብዙ የአፋት መናኸሪያ ያለው ትልቅ ኩሬ ነው። ኮፎቹ እዛ ጋር አሉ። አሁን በብዛት ግን ይመጣሉ። አሁን ስንት ሰዓት ነው የሚመጣው? ሲመሽ ነው የሚመጣው። ጠዋት ግን 12 ሰዓት እናገኛለን። እንግዲህ ይሄ ማህበር የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄንን እና ጠቅላላ ነገም በቪዲዮ የምንቀርጻቸውን ቦታዎች ጽዳት ልንጀምር ነው ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ያው ይሄንን ቪዲዮ በመላው ዓለም የኛ ማህበርተኞች ስለሚገኙ ይሄንን እንዲያዩ ማለት ነው። ምን ማህበሩ እየሰራ እንደሚገኝ ማለት ነውና መንግስት ጅምር ልቅቅ ነው። ከዚህ በፊትም ህብረተሰቡን ወጥተው እንዲለቅሙ ተደርጎ ነበረ። በኋላ ግን ደሞዝም ብርም አልከፈላቸውም። ስለዚህ አሁን ደግሞ እኛ ያው ያቀማችንን እንደ እግዚአብሔር ፍቃድ ነገ ስራውን እንጀምራለን ማለት ነው። ዛሬ ጥር 1 ናት ወላዲት አምላክ፣ ዛሬ ልደታ ማርያም ነች። እንግዲህ ነገ በሁለት እንደ እግዚአብሔር ፍቃድ ባሉን ሰራተኞች ስራ እንጀምርና ከዛ ደግሞ በሂደት ያው ከዚህ በፊት ህዝቡ ህብረተሰቡ እንቦጭ ልቀሙ ተብለው ሳይከፈላቸው ስለቀረ ያ ትንሽ ስጋት አለ። ምናልባት ይሄ እንደዛ ቢሆንብን የሚል ነገር ስላለባቸው ምናልባት ነገ እንግዲህ የሰሩትን ስንከፍል በእኛ የሆነ መተማመን ነገር ይኖራቸዋል ብለን እናስባለን ማለት ነው። ያው ብዙ ሰራተኞች ነው የሚያስፈልጉን። ምክንያቱም በጣም ያስፈራል እንቦጩ እዚህ ማለት ነው። መብርሃን ትርዳን ወላዲት አምላክ። እኛም ደግሞ ያው መበርታት እንዳለብን ነው። እዚህ እንግዲህ ቋሚ ሆነው የሚቀመጡ ማህበርተኞቻችን አሉ ስራው እስኪፈጸም ድረስ እንደ ክርስቶስ ፍቃድ። ግን በአንድ በኩል ምንድነው የማየው ከቂርቆስ ይሄ የሚቀለው የቂርቆስ በጣም እንቦጩን ለቅመን መጣያ ቦታ እንኳን አልነበረንም። ይሄ ግን ብዙ ሰብስበን የምናስቀምጥበትና ፀሐይ የሚያገኝበት ቦታ ብዙ አለን። የማቃጠልም ነገር አለ ማለት ነው። እንግዲህ እንዳሉት ብዙ እንቦጭ እዚህ ጋር ገና አልመጣም። አሁን ያ ሁኔታ ላይ እየተፈጠረ ነውና እንግዲህ እነዚህ ህብረተሰብን ለማስወጣት የሚደረገው ድርጊት ነው ማለት ነው። ትማራላችሁ ትምህርት? የት ነው ትምህርት ቤታችሁ? እዚህ ጋር የምትማሩት እንቦጩን ታውቁታላችሁ? ከለሩ ስታዩት ምን ታደርጉታላችሁ? ታቃጥሉታላችሁ? ግን አልፎ አልፎ ነው የሚመጣው እንጂ ብዙ የለም። ገና ነው። ታውቃለህ? ምን አይነት ነው? ምን አይነት ነው እንቦጩ? ንገረና። አበባ አለው? አበባው ላይ ታዋል? ምን አይነት ነው? ጎመን ይመስላል አይደል? አይመስልም? የሚበላ አይመስልም? ይመስላል አይደል? ግን እንዳትበሉት አይደል? ከብቶቹ ይበሉታል አይደል? ከብቶቹ ሲበሉ ምንም አይሆኑም። ታውቃለህ እንዴ?
ሳር ቢበሉ ይሻላቸዋል ወይስ እንቦጭም ቢበሉ ይሻላቸዋል ከብቶች? ለምን ለምን ስማሙ መንፈስ ቅዱስ አሐዱ አምላክ። እንዴት አደራችሁ ነው የሚባለው። እንግዲህ በዚህ ቀን ዛሬ ቀኑ ጥር 2 ነው፣ ጠዋት ነው። ሹመተኛችን ክፍላችን 2 ክፍል ናት። ያቺ ሳር ቤት ናት። በርዶኝ ያልተነሳሁት ይቅርታ። እቺ ሳር ቤታችን ናት። አንደኛዋ ክፍላችን ደግሞ እቺን ትመስላለች። ሌላ ክፍል ግን እንቀይራለን፣ ሌላ ቤት እንቀይራለን። ወደ ቤተ ክርስቲያኑ ቀረብ ብለን አንድ አባት እኔ ጋራ መሆን አለባችሁ ብለው ስላሉ ከጎን እዛ ልንሆን ማለት ነው። በጣም ይበርዳል። ያው እንደ ውጭው ብርድም ባይሆን ለሀገራችን ግን ትንሽ ቀዝቀዝ ይላል እና ዛሬ ስራችን ያው ዛሬ ቅዱስ ጊዮርጊስ ልደት ነው እና እንደ በዓል ስለሆነ ስራ የለም ማለትም ቦጭ አረም ለቀላ አይኖርም። የሚኖረው ዝም ብለን ማዳበሪያ ስራ እና ርብራብ እንጨቶችን አንዳንድ ነገሮችን ማስተካከል ብቻ ማለት ነው። ይገርማል። ዛሬ ቅዱስ ጊዮርጊስ ልደት ነው። የአካባቢው ስም ናበጋ ነው የሚባለው። እንግዲህ ክረምቱ በጣም ጭቃ ስለነበረ ነው የሚባለው። በጣም ጭቃው ክረምቱ በጣም ጭቃ ስለሚበዛ ሰው እንግዲህ በጋናልን ነው የሚባለው እና ናበጋ ጊዮርጊስ ነው የሚባለው። በክልሉ ስም የተጠራው ማለት ነው። ትናንትና እንደተናገርኩት በጎንደርና በባህር ዳር መሃል ናት እቺ ከተማ ያለችው። ወረታ ትባላለች። የወረታ ሀገር ውስጥ ነን ያለነው። ከወረታ 17 ኪሎ ሜትር ነው። በጣም ርቀትም አለው። በርግጥም ከባህር ዳር ወደ ወረታ ስንመጣ ርቀት አለው። እንደገና ከወረታ ደግሞ ወደ ናበጋ ስንገባም ራሱ ብዙ እንትን አለው። ያው ባጃጅ ይገባበታል። የቤት መኪናም እንግዲህ እንደምንም እያቆራረጠ እየዘለልንም ቢሆን ገብተናል። ትንሽ የመኪና መዝለል ነበረ ወደ ላይ ያነጠረን እንደጓዝ። ይሄ ነው እንግዲህ የዛሬው ስራችንን ደግሞ እናያለን ማለት ነው። ጨርሻለሁ። ያው ፀሐይ መከላከያችን ነው ይሄ። ቴክሳስ መስለናል። ፀሐዩን በምን እንከላከለው? በዚህ እንከላከል እንጂ ወደምቦጭ ለቀማ ይሄድን። እሺ ይሄ እንቦጩ ነው። ይሄ እንደሚታየው ማለት ነው። ይሄ እንግዲህ አሁን በፀሐይ ስለሚያገኘው ይደርቃል። ክረምት ላይ ውሃ ሲያገኘው እንደገና ይነሳል። ይሄ አሁን የሚጸዳው እንግዲህ ክረምት ላይ ነው ማለት ነው። ውሃ እንትን ሲል እንዳለ ወንድማችን ይታጠርና ወደ ላይ ብድግ ሲያደርገው ለመልቀም ያስንትና ይላል ማለት ነው። ይቀላል። አሁን ግን ስር ይዟል። ይሄው እንደዚህ ነው ያለው መሬቱ ላይ ማለት ነው። እንደገና ይበቅላል ማለት ነው ውሃ ቢያገኝ። ስለዚህ ይሄ ስራችን ክረምት ላይ ይሆናል ማለት ነው። ይሄ ግዴታ ክረምት ነው። አሁን ያደርቀዋል ፀሐይ ስለሚመጣ።
አሁን ይሄን የምናደርገው እንቦጩን ከዚህ መልስ ካጸዳን በኋላ ተመልሶ መጥቶ ወደዛ እንዳይጠጋብን ነው። ምክንያቱም አንዱ ይሄንን ማጽዳት ያው ተመልሶ እንዳይበከልብን ነገር ማለት ነው። ያ ደግሞ ራሱን የቻለ ያጣና ነው እዛ ጋር ያለው ተገናኝተዋል። ይሄ አስመሮም ወንዝ ይባላል እና እያጸዳን ይሄ እንዳለ የገበሬው እርሻ ነው ጠቅላላ ይሄ የሚታየው ማለት ነው። ሙሉ እንዳለ የሚታየው ይሄ እንዳለ ይሄ መሬቱ ራሱ ሲታይ እንቦጭ ነው። ይሄ የእርሻ ቦታቸው ነው። አንስተውት ነው እንቦጩን ለቅመውት ነው። እዛ ጋር ደግሞ የሚታየው ክምር እንዳለ እንቦጭ ተሰብስበው እንትን ያለ ነው እና ይሄ እኛ እናቃጥልላቸዋለን ማለት ነው። ሰብስበን መቃጠልም የግዴታ አለ። ይሄ ግን እንደተባለው የግዴታ ውሃ ክረምት ሲመጣ የግዴታ የሚነሳ ነው። ግን አሁን ይሄ ጠቅላላ የሚታየው እንዳለ እንቦጭ ነው። ስለዚህ እያጸዳን ከሄድን ተመልሶ እንዳይመጣብን ወደዛ ጋር እንዳይሄድብን ለመዝጋት ያህል ነው ይሄን የምንጠቀመው ማለት ነው። እንግዲህ ሁሉም የተለያየ ሀሳብ አለው። ሁሉም የራሳቸው እንደዚህ ቢሆን የሚሉት ነገር አለና መጨረሻ ላይ እንግዲህ ወላዲተ አምላክ የራሷን ምሳሌ ታረግልንና ተገላግለናለች ማለት ነው። ያ ሁሉም በርግጥ ከችግሩ አንፃር የተነሳ ነው ነገር ሀሳብ የሚሰጡን ያሉት። በጣም ያስፈራል። የሚቀጥለው አመት በዚህ ይሄ ባይጸዳ እንደዚህ ቢሆን ቀጥታ የዚህ ሀገር ህዝብ በዚህ የሚኖሩ ክልል ቀጥታ ከሀገር እንዲወጡ የሚደረግ ድርጊት ነው። እጅግ ያሳዝናል። እንግዲህ መንግስት ይሄንን ለማጽዳት ከጣና ጀምሮ ያለው ማለት ነው 2 ማሽኖች ወደ 3 ማሽኖች አሉ። አንዱ ማሽን 19 ሚሊዮን ነው የሚያወጣው። እንግዲህ ያ ማሽን አልሰራም፣ ምንም ያደረገው ነገር የለም እና እስቲ ደግሞኛ እንግዲህ ምን እንደምናደርግ እናሳያለን ማለት ነው ከእግዚአብሔር ጋራ። በቀላል የሚጸዳ ነገር አክብደውት ነው ይሄን ያህል ወጪ የወጣው ማለት ነው። በቀላሉ መጽዳት የሚችል ነገር በእጅ መነሳት የሚችል ነገር ማለት ነው። እንግዲህ እግዚአብሔር አምላክ ይርዳንኛ ነው። ይሄ እንዳለ የሚታየው እንዳለ እንቦጭ ነው። ዘር ጠቅላላ እንቦጭ የዚህን ያህል ይሄ አንድ ክልል ነው። ሌላ ደግሞ እንደዚህ ሌላ ክልል አለ። 3 ክልል አለ የዚህ አይነት ማለት ነው። ያ ሁሉ መጸዳት አለበት። ቢያንስ እስከ 200 ሰራተኛ ያስፈልገናል ማለት ነው። ዋናተኛ ሁሉ ያስፈልገናል። አሁን በመረብ ሁሉ ነው የምናጸዳው ማለት ነው። ይሄ አበባ ሁሉ አለ። ይሄ አበባው ነው በጣም አበባው ራሱ እንግዲህ ጽዳታችን የሚጀምረው ከዚህ ነው ለማለት ያህል ነው። እንግዲህ ይሄ ከዚህ ጀምሮ ነው ጽዳት የምንጀምረው። በቃ ይሄ የሚታየው እንዳለ ጠቅላላ እንቦጭ ነው። እንግዲህ እነዚህ አንድ ፍሬ ልጆች ቤተሰቦቻቸውና እነሱን ከዚህ ሰፈር ነቅሎ ለማውጣት የሚደረግ ድርጊት ነው። ያሳዝን። ግን ያው ገበሬውም ራሱ እየታገለ ነው በራሱ በእርሻው ላይ ያለውን ለማጽዳት ማለት ነው። እንግዲህ ነገ ስራ ይጀመራል። ዛሬ ቅዱስ ጊዮርጊስ ልደቱ ነው ብያለሁ። ዛሬ ዝም ብሎ ብቻ አረም መንቀል ሳይሆን አንዳንድ ስራዎችን የምናካሄድበት ቀን ነው ማለት ነው። ይሄን ይመስላል።
የየመንደራችሁን በሽመል ተለክቶ ልታመኑ ነው። እንደሱ ነው የሚሻለው አይደለም። ወደ ጎን ሽመል ይለካል። ዋጋ ይወጣለትና የየነጋፋችሁ መጨረሻው ድረስ ታጠዱ ነው። ለገጣታ ፕሮሞት መጣፍ ትችላላችሁ እናንተ አችሉት እናወራዛ አጀሽ በቃ እናንተ በተሰጠው ዋጋ ላይ እናገርና እኔ ከሰዓት በኋላ እመጣለሁ አናግራችኋለሁ። ስንት መንደር ነው እናንተ ወደዛ ማለት የኛ 3 መንደር 3 መንደር ከአንድ ላይ ተደራጅታችሁ ጠዋት 4 ሰዓት ላይ ተጠብቁኛላችሁ። በተመጠነው ዋጋ ከኛ ነገ 4 ሰዓት ላይ ተጠብቁኛላችሁ። በተመጠነው ዋጋ ነግራችሁ ዋጋ ወጥቶለት ከእናንተም ጋር እንትላል ቀበሌው ባለበት መቼና ያደረጋችሁት እንደዚህ 3 ጊዜው እየገባብን ዛሬ 3 ጊዜው ሀናት እንትን ቁጭ ስናደርገው መበተን ውሃው እኮ እዚህ ላይ የከረመ አሁን ቁጭ ስናደርገው መበተን ቁጭ ብሏል። አሁን ይሄንን በማረሚያ ነገር በማጭድ እንፈቀፍቃታለን። እቺን ለምን አላሰቆለችም? ይው መለቀማ አላሰቆለችም። ይው ያያኛው አስኩሉ 3 ጊዜው ነው። አሁን ሀናት ጀምሮ ነው የሚመጣ እንግዲህ እና ያው ይሄ ሳሩ ተከላክሎልን አጥር ያያረግን ይሄኛ ልጅ ቻናል ያው ሌላው ያኛው የህዝብ ስለሆነ ነው። አሁን እኛ ለቅመን ለህዝብ አብራችሁ አላቅምን ብንል እምቢ አሉ። እዚህ ላይ ነው እንግዲህ የህዝቡ ችግር እንጂ እኛ እንኳን እየታገልን ያለን ሁሉም ህብረት አራይ በማረሚያ ነው። እሺ ማይልሽ ማረሚያ ነገር በሷንም ሆነ እንደዚህ አሁን ሳር ካልጠበቁት አሁን አያድግም። ይሄኛው ትንሽ ስለተጠበቀ አዎ ተጠበቁ በደንብ አለ። ይሄ እንደውም በደንብ አላደገለም ሳሩ እንትን ነው ከብቶች ሲብሳቸው ጊዜ ተሎ አስገብችበት እንጂ አድጎ ነበር። አሁን በልተውት ነው ወሆ ቀነሰ። አሁን ያስበለሁት ደላሉ የፊታችሁን እንድታጸዱ ነው። የፊታችሁን አጽድታችሁ እኛን ከፍላለን። የምትሉትን አጽድ ይሄን ያህል እንችላለን ስትሉ እንከፍላለን። አይቻልም? ተሰበስቡልንና ለማቃጠል እንዲመጡ ታስቀምጡልናላችሁ። እኮ ተሰብስቦ እንዲከማች ነው። ሁሉንም በየቤቱ እየሄድን ለፊቱ ጋር እንዲሰምረው እየነገርን። እሺ አባታችን እቺ ያለሟት ባዶ መላጣር ውሃ እየበላብኝ አሁን ውሃ እየበላው እየተመለጠ ሲል እምቦጭ የዛን ጊዜ የለም ነበር። አስንዳው አትክዬ ባስንዳው ላይ እምቦጩ ከዚያ ላይ ቀረልኝ። ከብቶቼንም ጥሩ አድርጌ መገው እኔም በጣም ሰዓት ደስ እያለች እየከበከብኳና ያለው እና ስለዚህ እቺን ደግሞ አትክዬ ሳወጣት እነ ደብሬ እየመጡ እየጎበኙና እያሉ ጨምሩ ቀጥሩ እየተባልን ናወጣን። ኃይላ ግጦሽ የገፎት ይልኝ እና አበበ በለጠ ነበር። ቤተሰብ አለዎት? አለ። የስንት ቤተሰብ አስተዳዳሪ ነው? እኔ አዎ ያስ እንደ ወረ 9 እና ወረ 8 አለ። ስለዚህ ስንት አመት አሁን ይሄን ቦይ አልደረሰበትም? እዚህ አካባቢ 5 አመት ተጠቅሜበታለሁ። ይሄን እንደዚህ ማለት ነው። አዎ ቦጩም አሸንፎት አልገባም። አረ የለም ሲመጣብኝም እየለቀምኩ ወዲያ ነበር የተደረፈ ጫቸው ነው እንጂ በሮች በዚህ ነው ደልው የሸቀው። ከብቶቻቸው ሲታዩም ከብቶቹ ጤነኞች ናቸው። ከሌላ ከብት ሲታዩ ከነና ሁሉ መርፌ አላስወጋም። ሌላው ያስወጋሉ ማለት ነው ክልሉ። ገረፍታ መስሎ ያዙ። ለምንድን ነው የሚወጉት? በሽታ ይደናሉ በማለት ነው። ያንን በልተው ስላደው ቦጩም ስለሚሉ የእርሶ መድኃኒት የለም። እስቲ ያሳዩን ከብቶቹ። እነካት ለበስ ነው ወጋ ታረጋ በሬው ነው። ከሌሎቹ አካባቢዎች ከብቶች በሬዎች የተለዩ ናቸው። እንግዲህ እንደሰማችሁት ሁሉንም ነገር ማለት ነው። ያው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄን ያህል እየገባን ያለ ነው። ያው መንግስት ምንም የሰራው ነገር የለም። ያው እንደተባለው ይሄን ያህል ወጪ ወጥቷል። ቢያንስ ወደ 40 ሚሊዮን የሚያወጣ ወጪ ወጥቷል። ማሽኖቹን መስራት አልቻሉም፣ ቆመዋል። በቀላሉ መሰራት ይችላል ብለን ነው እኛ የጀመርነው ስራው ማለት ነው። አሁን እንግዲህ የምናደርገው ያለ ነው በየቤታቸው እየሄድን ክልላቸውን እንዲያጸዱና በዛ በክልል ባጸዱበት እኛ ማህበሩ ልንከፍል ማለት ነው። ማለት እነሱም ተጎርተዋል፣ ስራውም ቶሎ እንዲጠናቀቅልን ማለት ነው። ምክንያቱም ከበስተኋላቸው ደግሞ ያለ ገና የሚጸዳ ስላለ እሱን እኛ ወደዛ ጽዳት እንድንገባ ማለት ነው።
ይሄ ጠቅላላ የሚታየው እንቦጭ ነው። ጠቅላላ እንግዲህ ጣና በለስ በመገደቡ ይሄን ያህል ችግር አምጥቶ ውሃው የክረምት እዚህ ድረስ ነው የሚመጣው። እንቦጩ በዚሁ ልክ እዚህ ድረስ ቤታቸው በር ድረስ ነው የሚመጣው ማለት ነው። እና ይሄ ተቆርቋሪ አካል እንደሌለ ግልጽ ነው ማለት ነውና አሁን ይሄ ለእንቦጭ እየተባለ የሚሰበሰበው ብር በየዓለሙ አስፈላጊ እንዳልሆነ ማለት ነው። መንግስት የሰበሰበውን ብር በስነ ስርዓቱ አግባቡ ላይ ያዋለው ነገር የለም ማለት ነው። እንግዲህ እንደሰማሁትም ከሆነ ወደ 60 ሚሊዮን ብር የተሰበሰበ ደግሞ እንዳለ ነው ምናቀው ማለት ነው። እና ይሄ ግን እውነት ለመናገርና እንደው ራሴ በእኔ በግሌ ይሄ አውቆ የተደረገ ድርጊት ነው ማለት ህብረተሰቡን ካለበት ለማስወጣት የሚደረግ ድርጊት ጣናንም ለማድረቅና ህብረተሰቡንም ለማስወጣት ነውና ይሄ ደግሞ እውነት እዚህ ያለውን ነዋሪዎች እያየን ነው ራሳችንኛ በዚህ በአካል ቦታ ላይ ተገኝተን ለማቋረጥ እንኳን መንገዱ ለመሄድ እንኳን ረግረግ መሬት እየረገጡ ነው። ህፃናት ልጆች ናቸው በዚህ ላይ እየረገጡ የሚጫወቱት እና መስመጥም አለ መጎዳትም አለና መንግስት ይሄንን ነገር አይቶታል ወይ ለሚለው ነገር ምንም መንግስት ቦታም የሰጠው አይመስለኝም። እኔ በራሴ እንደሚመስለኝ መንግስት እንደውም ህብረተሰቡ ለቆ እንዲወጣ ነው የሚደረገው ድርጊት ማለት ነው። ስለዚህ ማህበሩ ቆርጦ ተነስቷል ማለት ነው። እያንዳንዱን ኗሪውን ስራው ላይ ያሳተፈ የራሳቸውን ክልል እያጸዱ ነገሩ እንዲስተካከል ማለት ነው። እንግዲህ ቢያንስ እንደዚህ ጽዳት ከተጀመረ ወደ 2 አመት ገደማ በየጊዜው እየመጣን ማየት የሚኖርብናል ማለት ነው። በአንዴ ብቻ ጸርቶ በቃ ብለን ማለት አንችልም። ምክንያቱም ክረምት በገባ ቁጥር የደረቀው መልሶ እንደገና ህይወት ስለሚሰጥ ያንን እንከታተላለን ማለት ነው። ትልቅ ስራ ነው። ትልቅ አቅጣጫ ነው። እንደገና በዚህ በኩል ደግሞ ክርስቶስ ሳምራና ጅርግፋ ተክለ ሃይማኖት አለ። ከዚህ በፊትም ተናግሬ ያለው የክርስቶስ ሳምራ መጸዳት አለበት ብያልኩት ማለት ነው። እንግዲህ ከዚህ የተነሳው እንቦጭ ቀጥታ ወደ ክርስቶስ ሳምራ እንደሚሄድ ማለት ነው። ስለዚህ ማህበሩ ይሄን ሁሉ ጽዳት አለው ማለት ነው። ይሄንን መልእክት የምናስተላልፈው ከዚህ በፊት ያው ባለፈው መንግስት ያላጸዳውን አጸዳሁ ብሎ እኛ የሰራነውን ስራ መንግስት እኔ ነኝ የሰራሁት ብሎ በቴሌቪዥን ለቆታልና ያ ስህተት እንደሆነ ተናግሬያለሁ። አሁንም በዚህ ቦታ ላይ ሆነን የምንገኘው ለምንድነው ማህበሩ ስራ ሊጀምር ስለሆነ ህዝብ እንዲያቀው በተለይ ከምንም በላይ ደግሞ ማህበርተኞቻችን በመላው ዓለም ያላችሁ እንድታቆልንና እንድታዩልን ነው ማለት ነው። እንግዲህ ከኛ ጋር መስራት የሚችለው እውነት አገር ወዳድ የሆነ እውነት ለጣና የተቆረቆረ ካልሆነ በስተቀር ግማሽ ጎን ሰይጣን የስራና ግማሽ እረዳለው የሚል አሰራር እኛ ጋራ አይሄንም ማለት ነው። በትክክለኛ ለመለወጥና ለውጥና መጣለን ብሎ የሚል ከኛ ጋር ይሰራል ማለት ነው። እንዳልኩት ህብረተሰቡም ኗሪውም ተጎርቷል እዚህ ያለው ኗሪ እኛም ደግሞ አቅማችን እንደሚችለው እየከፈልን የሚቻለንን ያህል እንግዲህ ልንቀጥል ማለት ነው። ምክንያቱም ተቆርቋሪ ይሄ አገር እንደው መንግስትም አለ ወይ ለሚለው ጥያቄ እኔ በርግጥ ሲጀመር እኔ ከመንግስት ጋራ መንግስት ኢትዮጵያ ላይ የለም ብዬ ነው ማምነው። የለም ለራሱ እያንዳንዱ ኪሱን የሚሞላ ፍላጎቱን የሚሞላ ህንጻ የሚሰራ የት ሊኖርበት እንደሆነ አይታወቅም። ህዝብ እንደዚህ እየጠፋ ማለት ነው። እነዚህ ህፃናት ልጆች እዚህ ቢቀሩ ምንም ማንም መንግስት የለም ማለት ነው። እና ለዚህ ማህበሩ ግን ቆርጦ እንደተነሳና በመላው ያላችሁ የማህበርተኞቻችን አባሎች በሙሉ እንድትመለከቱልን ነው ማለት ነው። እንግዲህ ይሄው ትናንትና ነው የገባ ነው ከአዲስ አበባ ዛሬም እዚህ ነን። ነገ ነው ስራ በአጠቃላይ የእንቦጩን ስራ ምን ጀምረው ብለናል። ከዛም የተመደቡት የማህበርተኛ አባሎቻችን እዚህ ኑራቸውን ይቀጥላሉ ማለት ነው። እንቦጩን ስራ በየጊዜው ስላለ ማለት ነው። ይሄም ከጥምቀት በኋላ አንደኛችንን ጠቅልለን ተመድበን እዚህ የምንቀመጥ እንኖራለን ማለት ነው። ለምሳሌ አቤልና ናሆምና አንድ ሌላ እህታችን አለች። እነሱ ተመድበው ስራውን ያካሂዳሉ ማለት ነው። እና እግዚአብሔር አምላክ በእውነት ለዚህ ስራ መተንን ማየታችንም ራሱ በቦታ ላይ ሆነ መገኘትና ማየት ትልቅ እንትን አለው አስተዋጽኦ አለው ብዬ አምናለሁ። ምክንያቱም በቦታው ላይ ተገኝቶ ሲታይና አንዳንድ ሰው ፎቶግራፍ ተቀርጾ እንቦጭ እንዲ ነው እያለ በየድረገጹ የሚለቀው አግባብ እንዳልሆነ ማለት ነው። ህዝቡ ምን ያህል ተጎድቷል የሚለውን ልናገናዝብ ይገባል። ይሄ የገበሬዎች እርሻ መሀል ላይ ነን ያለነው። እያጸዱት እንቦጩንና ጥግ ጥግ እያስያዙት ያሉት ማለት ነው። ይሄው ጣና ያውና ዳጋ እስጢፋኖስ ወደዛ ነው።
ክርስቶስ ሳምራን ወደዛ ነች። እንግዲህ ይሄው ይሄ እንዳለ የምታዩት ገበሬው እያጸዳው የራሱን የእርሻ ቦታውን ማለት ነው ማሳቸውን እያጸዱ ከመዝራታቸው በፊት ማለት ነው። እንደዚህ ቁጭ ያደርጋሉ። ይሄ ቁጭ ካደረጉ በኋላ እንደዚህ አሁን ላይ መስመር አስይዘው ያስቀምጣሉ። ይሄው ህፃናቶቹን ያቸው ህፃናቶቹ ይሄው ምን ያህል ጥልቀት እንዳለው ማለት ነው መሬት እና ትናንትና ላይ ቪዲዮ ላይ እንደተናገርኩት አባ ገብረሃና የመኖሪያቸው ክልል ነው እንግዲህ የትውልድ ቦታቸው ማለት ነው። እኔ ያው በተረት ነው ብዙ ጊዜ የምናገረው በቅኔያቸው ነው የሚታወቁት ብዙ ጊዜ ማለት ነው። እንግዲህ የጥንት ቦታ ነች እቺ ቦታ ማለት ነውና እንደ ሁኔታው ሲታይ ያሳዝናል ማለት ምን ያህል እየተጎዱ እንዳሉ ማለት ነው። እና እነሱ ገበሬዎቹ ይሄን ያህል ከሰሩልን እኛም አብረን ደግሞ ሰርተን ውጤታማ እንሆናለን ብለን እናምናለን ማለት ነው። አሁንም ከመኖሪያ ቤታቸው ፊት ለፊት ያለውን ክልል እየወሰዱ እንዲያጸዱና ባጸዱት ደግሞ ምን ያህል ሜትር ታጸዱ ብለን በዛ በሜትሩ ልክ ልንከፍል ማለት ነው። ምክንያቱም በጣም ብዙ ስለሆነ ማለት ነው። ሁሉም የበሩን ካጸዳ በደንብ ጽድት አድርጎ ያጸዳሉ። እኛ ብር ከፍለን ብሩ ያው እንደው ለማበረታታት ያህል እነሱ ማለት ነው። እኛም ደግሞ ወደ ሌላው ስራችን እንድንሄድ ይረዳናል ማለት ነው። እና ይሄን ያህል ነው እንግዲህ ክረምት ላይ ዝናቡ ይሄን ያህል ነው የሚገባው። እና ይሄን ያህል ሲገባ እንቦጩን ይሄን ያህል ይዞት ነው የሚገባው። ከዛም አልፎ ተርፎ ወደ ቤታቸው ሁሉ ይሄዳል ማለት ነው። በዛም በኩል ዙሪያውን ነው እንግዲህ ውሃው ያለው። ስለዚህ እንቦጩ እየገፋ ነው የመጣው። ይሄ የተሰበሰበውን ደግሞ የግዴታ ወቅቱን ጠብቀን አሁን ሚያዝያ ላይ ማለት ነው ማቃጠል አለብን። ነዳጅ ይፈልጋል። ነዳጅ ተከፍክፎበት በየክልሉ እየሄድን እናቃጥላለን ማለት ነው። ይሄን ይመስላል። የትና የታቋርጠን ነው የመጣ ነው። ሳይመሽብን በጊዜ መውጣት አለብን። ጀልባ የለም፣ የእግር መንገድ ነው ያለው። ሳይመሽ በጊዜ መግባት ስላለብን የሚቻለንን ያህል ድረስ ሄደናል። ከዛ ደግሞ ነገ የተወሰነ ስራ እንጀምራለን ማለት ነው። ከዛም እስከ ጥር 7 ድረስ አቤል እዚህ ያለ ጥር 8 ላይ ይመለሳል። ከዛ ያው ህብረተሰቡ በመኖሪያ ቤቱ ፊት ለፊት ያለውን እንዲያጸዳ ተስማምተናል። ይበልጥ ነገ ደግሞ እናጸድቀዋለን ማለት ነው። ያው ብር የሚሰጥባቸው ምክንያት ቀደም እንዳልኩት ለማበረታታትና ከዚህ በፊት አጽድተው ብር እንሰጣችኋለን ብሎ መንግስት ቃል ገብቶ ቃሉን ስላልፈጸመላቸው ትንሽ ፍራቻም ስላለ እኛም ደግሞ ያው አንዳንዱ ግን ግዴታችን ነው የራሳችን ነው ማጽዳትም አለብን ብሎ የሚሰማውም አለ እና ይሄንን ማህበሩ እንዲመለከትልን ነው ማለት ነው። እንግዲህ ሰፋ ያለ ስራ ውስጥ እንደገባን በጣም ደግሞ ሌላው ደስ ያለኝ ነገር ምንድነው የክርስቶስ ሳምራና ጅርግፋ ተክለ ሃይማኖት አለው ወደዚህ ጋር ይሄንን ካጸዳን ይሄ ጠቅላላ አሁን የምናያቸው ቪዲዮ ላይ በሙሉ ያየናቸው እንቦጭ እየተነሳ የሚሄድበት አቅጣጫ ወደ ቂርቆስ ማለት ነው። አሁን የቂርቆስ ስራችን አይበላሽም ማለት ነው። መፍትሄ ያገኛል ማለት ነው እና ጅርግፋ ተክለ ሃይማኖትም ክርስቶስ ሳምራም ይቀንስላታል ማለት ነው። እንቦጭ ወደዛ እንዳይሄድ እንይዛለን ማለት ነው። ከዛ በተረፈ ደግሞ ያለው ወደዛ ደግሞ ጽዳት ስንጀምር ደግሞ በዛም በኩል ያለው ጽዳት ይቀጥላል ማለት ነው። እንግዲህ ይሄንን ይመስላል በአጠቃላይ ማለት ነው። ያው እሷም እንግዲህ መሬቷን እያጸዳች ነው ያለችው ማለት ነው። ይሄ ቁጭ ብሎ የምታዩት በሙሉ እንግዲህ እንቦጩ ነው። ይደርቃል እስከ ሚያዝያ
እዚህ ላይ ካጸዳችሁት በኋላ ጥሩ ነው። እግዚአብሔር ይርዳ። እንግዲህ ጋሻ ቤልን ይዤ እንዳልሰምጥ አንድ እግሬ ገብቷል ወደ ውስጥ። ባልንሄደው እንግዲህ የማን ናት እቺ? ምን አለ? ፈሪ ነው እኮ ያለ እንጨት አልወድም። ሰውነቴን ነው ማየት ያለብህ። በኋላ መቶ እኮ ነው የምትወድቀው። ድንጋጤ የምትወድቅ ደግሞ ቦጭ ላይ ነው። ቦጭ ነው ያደረገው። አንተ እኮ እንደውም ዋና ትችላለህ። ዋና መቻል አይደለም መመታት እኮ ነው ያለብህ። መመታት ነው። እቃ እዛው ቤት አውጥ። እኛና በትር እቃ እስከዛ እናውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ዛሬ እንደምታዩት ጥር 3 ስራ ጀምረናል። ምክንያቱም ያው የሚመጣው ቤተሰብ ይመጣል ይሰራል። ትናንትና እንደመደብናቸው በየበራቸው ላይ ፊት ለፊት ያለውን እንዲያጸዱና ያጸዱትን ይሄድን እያየን ምን ያህል እንደተጸዳ እያየን እንከፍላለን ማለት ነው። እኛ ግን ይሄንን እንደዚህ ጀምረናል ማለት ነው። እንግዲህ በመረብም እንቀጥላለን። አሁን ግን ያለው መጀመሪያ በእጅ የምንችለውን ያህል ለመጣል ያህል ማለት ነው። እንደዚህ እያደረግን እንዲደርቅ መስመር አስይዘን ይደርቃል ማለት ነው። ሲደርቅ ያው ጊዜውን ጠብቆ ይቃጠላል። ክረምት ላይ ውሃ ብዛት ባለበት ጊዜ አይደለም ዝም ብሎ መጠላት ጽድት ያለ ስራ ነው መሰራት ያለበት ለማቃጠልም እንዲመቸን። ምን ያሰራል ወደ ተባለ ምን ያሰራል ወደ ተባለ
የሉል እግዚአብሔር ስም የተመሰገነ ይሁን። ዛሬ እንግዲህ ስራችንን መድበናል። ይሄ ቧቧቴ ይባላል። ይሄን ክልል እነዚህ የተወሰኑ ወጣቶች ናቸው ይሄን አካባቢ የሚያጸዱት ማለት ነው። እንግዲህ በሜትር ሳይሆን ያው በሽመል ይባላል። እነሱ አሁን 50 ሽመል መሬት ይዘዋል ማለት ነው። 50 ሽመሉን ሂሳብ ወአወተንላቸው 18ቱን ሽመል በ3000 ሂሳብ በ3000 ብር ሂሳብ ከዛ የነሱ በአጠቃላይ እንግዲህ ሂሳብ ተሳስበን የሚከፈላቸው አለ ማለት ነው። ያው ጥምቀት በዓል ስለሆነ ጥምቀት በዓልን ወተን ስንመለስ እስከዛ ድረስ እነሱ ያንን ጨርሰው ይመጣሉ። እነሱ ብቻ አይደሉም፣ በየክልላቸው እንደዚህ ተደራጅተው ወደ 128 ሽመል 228 ሽመል የያዙ ሁሉ አሉ መሬት ማለት ነው። በዛው ልክ ሂሳቡን እያሰብን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይከፍላል ማለት ነው። እንግዲህ ያው በዚህ መልኩ ቀላል ብለን ስለምናስብ አንደኛ የሀገሩን ሁኔታ ራሳቸው ስለሚያውቁት ዋናም ስለሚያውቁ በዚህ መልኩ ነው ሊጸዳ የሚችለው ማለት ነው። እንግዲህ እኛም እኔም ነገ ወደ ጎንደር ደግሞ መስመር እሄዳለሁ። እዛ ደግሞ ያለውን ከዚህ የባሰ ነው ተብሏል። እንደዚሁ እንደ እግዚአብሔር ፍቃድ አይቼ ከዛ ደግሞ ወደ አዲስ አበባ ከተመለስኩ በኋላ እንግዲህ በጸሎት ጠይቄበት ስራ ይጀመር አቅማቹ ይፈቅዳል ስትለን ወላዲተ አምላክ በዛ በኩል ደግሞ ያለው ስራ በእንደዚሁ መልክ ስራ እናስጀምራለን ማለት ነው። አሁን እንግዲህ የማህበረተኞቻችን ስራ እዚህ ተመድበው እዚህ የሚቀመጡት ስራቸው ምንድነው? ተሰርቷል የተባለውን ቦታ እየሄዱ እያዩ ለሰሩት ስማቸው ስለተመዘገበ እየሄዱ ብሩን መክፈል ማለት ነው። የተሰራ ያልተጣራ ነገር ካለ ይሄ አልተጸዳም ይሄ አልተሰራም ብለን እንነግራቸዋለን። ያን ይሰራሉ በውላችን መሰረት ማለት ነው። ስለዚህ ውሉ ላይም የቤተክርስቲያን አባቶችና እዚሁ ያሉት የክልሎቹ ክልሉን በደንብ የሚያውቁ ከነሱ ጋራ በመስራት ማለት ነው ይሄ ያዋጣል ይሄ ይሆናል የሚለው ነገር ለምን ህብረተሰቡን ሳይጎዳ እኛም ሳንጎዳ ማለት ነው። እንግዲህ ይሄንን ነው የሚመስለው ማለት ነው ባጭሩ። እንግዲህ ያው እኛም 3 ቀን ቆይታችንን ጨርሰናል። የሚቻለንን እንግዲህ ለማድረግ እየሞከርን ማለት ነው። ያው ክፍያ ሲኖረው ስራው ይሰራል። ክፍያ ከሌለው ግን ትንሽ አስጊ ስለሆነ ማለት ነው። ይሄንን እነሱ ከሰበሰቡ በኋላ እኛ ወደ መጋቢት አካባቢ ላይ ደግሞ ማቃጠያ ደግሞ መግዛት አለብን እንደ ናፍጣ ነገር ማለት ነው። ናፍጣውን ገዝተን ደግሞ በሰበሰቡት ልክ ሄደን እናቃጥላለን ማለት ነው። ይሄ አሁን ያያችሁት እንደዚህ ይከማቻል። ይሄ ይደርቃል፣ ውሃው ይደርቃል። እስከ መጋቢት ወር ይሄ ይደርቃል እና እንትኑም እንቦጩም በዚሁ መልክ ይደርቃል ማለት ነው። ሲደርቅ ለማቃጠል ቀላል ይሆናል። ባለበት መርጨትና እሳት መለኮስ ማለት ነው። ምንም ዛፍ ምናምን ስለሌለ ለማቃጠል ቀላል ነው። ሌላው ይሄ መሬቱ እዚህ ጋር ያለውን ሁሉ በውላችን መሰረት የተደራጁት ይሄን ያጸዱታል ማለት ነው። እንግዲህ የአቤልና የናሆም ስራ መተው እዚህ ቦታ ላይ የተሰራውን ስራ ማየትና ክፍያውን መክፈል ማለት ነው። እንግዲህ እኛ ያው ባለ ሀብቶች ሆነን አይደለንም። እንግዲህ እኛ ምንድነው ምንለው ያው ስንት ባለ ሀብት አለ፣ መንግስትም ባለ ሀብት ነው። ግን የኛ ለየት ይላል። ከሰማይ የወረደ መና ነው። እኛ እንግዲህ አሁንም ማህበሩን በእግዚአብሔር ስም አመሰግናለሁ ማለት ነው። በያላችሁበት ያላችሁ የኢትዮጵያ ኦርቶዶክስ የእምነት ተከታይ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኞች በጣም ከልብ በእግዚአብሔር ስም እግዚአብሔር ይስጥልን እንላለን። ምክንያቱም እያንዳንዳችን ኃላፊነት አለብን ብለን በምንችለው አቅማችን የምንረዳው ውጤት ነው። ዛሬ እኛም በሙሉ ልብ ሆነን ይሄ ይሰራል ብለን የመጣ ነው ማለት ነው። እንግዲህ በካሬ ነው የሚባለው፣ በካሬ የትናየት ነው የእምቦጩ የተከበበው ማለት ነው። ይሄ ጠቅላላ የምታዩት እዛ ከብቶቹ ያሉበት ድረስ
ጠቅላላ እምቦጭ የተያዘ ነው። 78 ኪሎ ሜትር ያህል እምቦጭ ተጥለቅልቋል ማለት ነው። እና ያንን ነው እየተሸነሸነ ስራ ይጀመራል ማለት ነው። አዎ ማለት እንግዲህ አሁን ልኬቱን ስናየው አቤል እንዳለው ከየት ማለት ነው ከጣና ቂርቆስ እስከ ጎርጎራ ድረስ ያለው ያህል ነው ማለት ነው። ይሄ መሬት በጣም ትልቅ ነው። በቀደመታ ባለፈው ስንሄድ ከቂርቆስ ወደ ጎርጎራ ስንሄድ ቢያንስ የ3 ሰዓት መንገድ ፈጅቶብናል እዛ ለመድረስ ማለት ነው። እንግዲህ ያን ሁሉ መንገድ ያህል ነው እምቦጭ ይሄ ክልል የተያዘው ማለት ነው። በጣም ሰፊ መሬት ማለት ነው። እጅግ በጣም ሰፊ መሬት በፊት ለፊትም በኩል አለ፣ ግን ገበሬዎቹ እየሰሩት ስለሆነ ብዙ ምን ተናላለም። እነሱ ያስተረፉትን ደግሞ ከጥምቀት በኋላ ከጥር 30 በኋላ ደግሞ ያልሰሩትን እኛ ደግሞ እስቲ ገብተን እናያለን ማለት ነው። በጎንደርም በኩል እንዳልኩት ጎርጎራና እንፍራንስ ማክሰኝት የሚባሉ ከተማዎችን ደግሞ እንደዚሁ በጣም ሰፊ ነው የተባለው እሱም ክልል እንደ እግዚአብሔር ፍቃድ የእግዚአብሔር ፍቃድ ካለኝ በዛም ስራ እናስጀምራለን ማለት ነው። እንግዲህ ማህበሩን ወክሎ የመጣ ጋሹ አለ፣ ኪሩቤል አለ፣ አቤል አለ፣ እኔ ያለው እንደገና እዚህ ጎንደር ላይ ደግሞ ያለ ማህበርተኛችን ገዱ ይባላል። እሱም አለ ማለት ይኸው እዚህ ከመጣንበት ሰዓት ጀምሮ እሱም ኃላፊነት አለብኝ ብሎ እዚህ ከኛ ጋራ ይገኛል ማለት ነው። እኛም ቤት ተከራይተን ቤታችን አለች እዛች መቆያችን ነች። እግዚአብሔር ይመስገን ምንም የጎደለብን ነገር የለም። እንግዲህ መጨረሻውን ደግሞ እግዚአብሔር አምላክ ያሳምርልን። ተመልሰን ወደዚህ ደግሞ መምጣት አይቀርም ስራውን ልናይ ማለት ነው። ግን ደስ የሚለው ነገር ክልሎቹን እያንዳንዶቹን ስናናገራቸው ነዋሪዎቹን ማለት ነው በደስታ ነው የተቀበሉት። ለምን ሁሉም ያንን ነው የሚፈልጉት። የራሳቸውን ማጽዳት ነው የሚፈልጉትና እነሱም ተደስተው እኛም በሚደረገው ነገር ረክተን ዛሬ ፕሮግራማችንን ጨርሰን እዚህ ያለውን መርሃ ግብራችንን ጨርሰን ወደ ጎንደር ነገ ጠዋት መንገድ ጉዞ እንጀምራለን ማለት ነው። ከዛ በኋላ ደግሞ ከጎንደር ወደ አዲስ አበባ የጥምቀትን በዓልና ከብር ከቤተሰቦቻችን ጋር እንደባለቃለን ከማህበሮቻችን ጋር ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ እርዱኝ እረዳችኋለሁ ብሏል ፈጣሪያችንና እኛም ስንረዳው እሱ ይረዳናል። ሌላው ምንድነው ደግሞ ሰማዕቱ ቅዱስ ጊዮርጊስን የጠየቅኩት እንዲረዳን ማለት ነው። የጣሊያን ጦርነት በነበረበት ጊዜ አባቶች ጊዮርጊስን ነበረ እግዚአብሔር አምላክን ሲለምኑት ሲማጸኑት ጊዮርጊስን ፈረሰኛውን ጊዮርጊስ ነበር ያቆመላቸው። አሁንም ቁምልን የሰማዕቱ የቅዱስ ጊዮርጊስ አምላክ እባክህን ቁምልን ጌታ አምላክ ሆይ ፈረሰኛውን አቆምልን ብለን ለምነናል። እግዚአብሔር ስሙ የተመሰገነ ይሁን። አላፈርንም። ሁሉ ነገር ቀለል ብሎልን ነው ምን ሄደው ማለት ነው። ማህበርተኞቻችንን በእግዚአብሔር ስም እግዚአብሔር ልናመሰግን ይገባል። ለዚህ በረከት እድለኞች ለሆነን ማለት ነው። ማለት መንግስት ያቃተውን ነገር እኛ ይሄንን ስራ መስራት ማለት ቀላል ነገር አይደለም። ማለት እኛም በእግዚአብሔር ቸርነት ነው በጸሎት ነው እና እንግዲህ እቺ ሃይማኖታችን በትንሹ ምን ማድረግ እንደምንችል ሰው ጸልዮ ለምኖ እግዚአብሔር እንደሚያደርግ የጠየቁትን እግዚአብሔር እንደሚፈጽም ነው። አሁን ግን የግል እንዴት ለራስ ጥቅም ብቻ ሳይሆን ይሄ ለአገር ለወገን ታሪክ ነው። ይሄ ጣና ሐይቅ መጸዳት በመድኃኔዓለምና በቅድስት ድንግል ማርያም ማህበር የተወሰነው ስራው መሰራቱ ራሱ ትልቅ ስጦታ ነው ከእግዚአብሔር ማለት ነውና የበረከቱ ተሳታፊ ለሆናችሁ ሁሉ እንግዲህ እግዚአብሔር አምላክ የጎደለውን እሱ ያውቃልና ለእናንተ የሚገባውን ፈጣሪ ያውቃልና እናንተ ያሰባችሁት ሳይሆን እግዚአብሔር አምላክ ለእናንተ ያሰበውን በሰፊው በረቀቀው መንገዱ ይስጣችሁ። ያመማችሁ ጤናችሁ ሰላማችሁ የተነሳ ሁሉ እግዚአብሔር አምላክ ይሄን ቦጭ ሲነሳ ይሄ በሽታ ሲነሳ
ከሀገሩ ህዝብ ላይ ሁሉ ከጭንቅላቱም ከአእምሮም ላይ ከልቡ ላይ ይነሳ እንዳልን የናንተም ይነሳላችሁ ምክንያቱም የሁላችን ትብብር ነው ዛሬ ይሄንን ለውጥ ያም እዚህ ቦታ ላይ የተገኘ ነው ማለት ነው ግዴታ አለብን በማለት ነው ማህበሩ በመላው ዓለም ያላችሁ በእግዚአብሔር ስም ምስጋናችንን አቅርበናል አሁን በናበጋን ከተማ ወጥተን ጨርሰን እንግዲህ ሰሞኑ ጉዟችንን አገልግሎታችንን ጨርሰን ቀጥታ ወረታ ከተማ ላይ ንፋስ ቼክ አድርገን ወደ ማክሰኝትና ኢንፍራንስ ወደሚባል ትልቅ እንግዲህ የእምቦጭ ክምር ያለበት ቦታ ላይ ነው እንዴት መንገዳችንን የጀመርነው ማለት ነው ከሰዓቱ 3 ሰዓት ነው ቀን 4 እና ጎማችንን ቼክ አድርገን መንገዳችንን ወደ ማክሰኝትና ኢንፍራንስ ወደሚባል ቦታ ላይ ነው የምንሄደው አሁን ወረታ የሚባል ቦታ ላይ ቆመን ያለነው ስለሆነው ስላደረገልን ነገር ሁሉ አምላካችን ስም የተመሰገነ ይሁን ያው ንግስተ ነገስታችን ዳቦ እየበላች ነው ኪሩቤል አቤል ደጉ ወንድማችን ይባላሉ ጎንደር ኢንፍራንስ እና ቀርሻለሁ በቃ እንግዲህ መልካም ጉዞ በሉን የአካባቢው ሰዎች ሽኝት አድርጉልን መልካም ውሎ መንፈስ ቅዱስ አህዱ አምላክ አሜን እንግዲህ ይሄው ዛሬ በቃላችን መሰረት ጎንደር ላይ ነን ያለነው ኢንፍራንስ የምትባል ከተማ ምጥራባ ወርካ ቀበሌ የሰሜን ጎንደር አካባቢ ነን ያለነው በእውነት በጣም የሚያሳዝን ማለት ነው መንግስት የለም በአጠቃላይ ሲጀመር ማለት ነው መንግስት የለም ይሄ ጠቅላላ የሚታየው እንቦጭ ነው እንግዲህ መንግስት እየሰራው ነው እያለ ነው ምንድነው የተሰራው ገና እንቀጥላለን ማለት ነው ገና ወደዛ አቅጣጫም ገና እንሄዳለን ማለት ነው ማሽኖቹ ያሉበት ጋራ ወደ 19 ሚሊዮን የተገዛ ማሽን አለ ይሄን ለመልቀም ተብሎ ማለት ነው እሱን ገና ሄደን ደግሞ አሳያችኋለሁ ማለት ነውና ነዋሪዎች አሉ እንግዲህ ነዋሪዎቹ የሚጠቀሙት የለም ሌላም ደግሞ ወንዝ አለ ወደዛ አካባቢ አለ
እሱም እንደዚሁ በእምቦጭ የተከበበ ነው እና በእውነት ኢትዮጵያ ላይ መንግስት አለ ወይ ለምትሉኝ ትልቅ እክሰጥቻለሁ። በጭራሽ የለም። እኔ የጎንደር ህዝብ ምን እንደሆንክ እግዚአብሔር ይወቀው። በእውነት ወጣቱ በጫት ደንዝዟል። ምድሪቷ እኔ አሁን ስንመጣ በጣም ነው ያሳዘንኩት። ስንት የሚያህል መሬት ላይ ጫት ተተክሎ ነው ያለው። የጎንደር ወጣት መሰረቱን የረሳ እየሆነ መጥቷል። እውነት እንደው የኢትዮጵያ መንግስት ለህዝቡ ፍቅር ቢኖረው እውነት ለሀገሪቷ ታሪክ ተቆርቋሪ ቢሆን ወጣቱ ነው። ሰው ላይ መሰራት አለበት የሚባለው ነገር እውነት ነው። ሰው ላይ ካልተሰራ ምንም ንብረት ቢተካ ቢፈራ ምንም ትርጉም የለውም። ምክንያቱም በጣም ነው የሚያሳዝነው። መንገድ ዳር መጥቼ ስመጣ ሳይ ያለው የተሰጠው የእርሻ ቦታ ለጫት የተሰጠው ቦታ እጅግ ትልቅ ቦታ ነው። እጅግ ትልቅ ቦታና እውነት ፍቅር ካለው መንግስት ለወጣቱ እውነት ለኢትዮጵያ መለወጥ የሚፈልግ ቢሆን ጫትን ያጠፋ ነበር። ግን መንግስት ግን ጫትን ማጥፋት አይፈልግም። ምክንያቱም ኢትዮጵያ ወጣት ለማጥፋት ሃይማኖቷን ለማድቀቅ የቆመ መንግስት ነው። 27 የነበረ አሁንም 28ኛውን እየቀጠለ ያለ ማለት ነው እና በጣም የሚያሳዝን ነው። ይሄ እንግዲህ ይሄን ያህል እምቦጭ እኔ በናበጋ ያየሁት በጣም ደንቆይ ነበረ። ይሄ ደግሞ 2 እጥፍ ነው። ይሄ 2 እጥፍ ነው። በጣም የሚያሳዝነው ነገር ማለት ነውና ለነዋሪዎቹ እንኳን መንግስት አያስቡም ወይ? እነዚህ ነዋሪዎች ምን ሆነው ነው የሚኖሩት? ምን ሆነው ነው የሚኖሩት? በጣም እጅግ የሚያሳዝንና ይሄ የነጮች ተንኮልና የነጮች ሴራ ከኢትዮጵያኖች ጋር ተደባልቆ ያመጣው ውጤት እንግዲህ እኩል ይሆናል። ይሄ ነው አለቀ። ታሪክን የኢትዮጵያን ታሪክን ለማጥፋት የሚፈልጉ ብዙ ኢትዮጵያኖች አሉ። ነጮችም ደግሞ ይሄ የሚተባበራቸው ካገኙ ለማድቀቅ በጣም ይሞክራሉ። ይሄው እንግዲህ ያመጡት ውጤት ማለት ነው። እንግዲህ ከዚህ በፊት ደግሞ ጠቅሻታለሁ አንዷ ማን እንደሆነች ለዚህ እምቦጭ ተጠያቂ ማለት ነው። በጣም ያሳዝናል። አሁንም እንቀጥላለን እናሳያችኋለን ማለት ነው። ሌላው ደግሞ የሚያሳዝነው ትልቁ ነገር መቼም የኢትዮጵያ ኦርቶዶክስ የእምነት ተከታይ እኛ እውነት ቤተክርስቲያን ከሌለን እኛ ትርጉም የለንም። ክርስትናችን ምንም ዋጋ ቢስ ነው ማለት ነው። ቤተክርስቲያን ከሌለን ማንነታችን ተደመሰሰ ማለት ነው። እንግዲህ ታችሁታል ይሄንን እምቦጭ እዛች ተራራ ላይ ማለት ነው የእመቤታችን ቤተክርስቲያን አለች፣ ገዳም አለች። ያቺ ተራራ ላይ ማለት ነው ተዘግታለች። መነኮሳቶች በሙሉ ወጥተዋል። እዚህ የሚኖሩ ነዋሪ ክርስቲያኖች ሙስሊሞችም አሉ። ነዋሪ ክርስቲያኖች በፊት የቀብር ስነ ስርዓት የሚደረገው እዛ ነበረ። አሁን ቆሟል። ቆሞ እንደማንኛውም ክርስትና እንዳልተቀበለ የትኛውም ቦታ ነው የሚቀበሩት ማለት ነው። ይሄ በእውነት የጎንደር ህዝብ እንደው ባስተዳደርነትም የተቀመጣችሁ የሃይማኖት አባቶች ነን ብላችሁ የተቀመጣችሁ ምን እየሰራችሁ እንደሆነ እንደው ህሊናችሁ ይጠይቅ። አንድ አባት በዚህች ሀገር ላይ ከተቀመጠ አንድ ቤተክርስቲያን ከተዘጋ ያ አባት አይደለም። ቤተክርስቲያን ተዘግታ እንዴት አንድ ሰው ጳጳስ በክህንና ስም እንዴት ይሰጠዋል? የትኛውን ቤተክርስቲያን ሊያስተዳድር ነው? የትኛውን ቤተክርስቲያን ሊቆም ለቅዳሴ ሊቆም ነው? በጣም የሚያሳዝን ነገር ማለት ነው። ቤተክርስቲያን ተዘግታለች። መነኮሳቶች ወጥተዋል። እንግዲህ እዚህ ሰፈር የሚኖሩ ነዋሪዎች እንግዲህ ገብተው እዚህ ጽዮን እዚህ ቤተክርስቲያን ማርያም ቤተክርስቲያን ገብተው ቅዳሴ አያገኙም ማለት ነው። ቡራኬም የሚያገኙት ነገር የለም፣ መንፈሳዊ ነገርም የለም ማለት ነው። እንግዲህ ይሄ ነው ፕሮግራሙ፣ ይሄ ነው እቅዱ። የታቀደውም ይሄ ነው፣ ለመዝጋት ነው፣ ገዳማትን ለመዝጋት። ግን የሚያሳዝነው የኢትዮጵያ ኦርቶዶክስ የእምነት ተከታይ ህዝብ አለ ወይ ነው ጥያቄ። ጎንደር ላይ አለ ወይ? ለእምነቱ ተቆርቋሪ አለ ወይ? መጀመሪያ ይሄን እምቦጭ መነሻው ገዳማትን ለማጥፋት የተደረገ ድርጊት ነው። ይሄው አንዱ እንግዲህ ተሳካላቸው ማለት ነው እዚህ ጋር። በጣም የሚያሳዝነው ቀጣዩን ደግሞ እንደዚሁ እንቀጥልና እናሳያችኋለን። ይሄ ደግሞ ቅሞን የሚባል ወንዝ ናት።
ይሄ እንዳለ እንቦጭ ነው። እንግዲህ ልጆቹ ራሱ ሲሻገሩ በላዩ ላይ እየሄዱ ነው፣ መሻገር አይችሉም ማለት ነው። አሁን እነዚህ አዋፍቶች ራሳቸው ማረፊያ ሁሉ እንዳጡ ማለት ነው። እነዚህ ነጫጭ እርግቦች፣ ሌሎችም እንደዚህ አዋፍቶች አሉ። አሁን ይሄን አንድ ፍሬ ልጅ እንዴት እንደሚመጣ ማለት ነው፣ ሲሻገር እንዴት እንደሚሻገር ይው እንደዚህ ነው የምትሻገሩት? ህብረተሰቡ ከሄደ በዚህ በደረቱ እየተሳበ ነው የሚሄደው ማለት ነው። በጣም የሚያሳዝን ነገር ማለት ነው። ይሄ በጣም ረጅም ነው፣ ወዲያ ድረስ ነው። እንግዲህ ይሄ ከደረቀ በረሃ ሆነ ማለት ነው አገሪቷ። ጠቅላላውን ወዲያ ድረስ ነው ያለው ማለት ነው። እንግዲህ ይሄ በሙሉ የሚታየው እሱ ነው እንዳለ ሸፍኖታል። ደግሞ ከለሩ ራሱ ከሌሎቹ እንቦጭ ይለየዋል። ይሄ ወደ ቡኒ ነገር ሄዷል። ግን አሁንም ውስጥ ውሃ አለ። አው አንዷን እንቦጭ ቡኒ የሆነችዋን ነው የፈለኩት። ልክ ስፖንጅ አልጋ ነው የሚመስለው። በተያይዘዋል እርስ በርስ ይሄ አሁን እዛ ጣና ቂርቆስ ላይም እንዳየነው ልዩነት አላቸው በጣም ማለት ነው። የጣናው ወደ ላይ በጣም የመጀመሪያ አመት ስንሰበስበው የነበረው በጣም ርዝመት ነበረ ወደ ላይ። ይሄ ግን አሁን እንደዚህ ሲሆኑ እርስ በርስ ይያያዛል። ራሳቸው እንቦጭ ለእንቦጭ ማለት ነው ይሄ እና ለማንሳትም በጣም ይከብዳል ከሌላው እስካሁን ደስ ካየሁት ማለት ነው እኔ እና ከለሩ ራሱ ይለያል። ይሄ በቃ ቦታ ይዞ ቁጭ ብሏል ማለት ነው። እንግዲህ የጎንደር አስተዳደር ምን እየሰራ እንደሆነ ማለት ነው። ስንት ሚሊዮን ብር ተሰብስቧል ከመላው ዓለም። ያው እንግዲህ ይሄንን መልእክት በመላው ዓለም ላላችሁ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንግዲህ የማህበርተኞቻችን አባሎችም ራሳችሁ አላችሁበት በዚህ በብር መዋጮ ላይ ማለት ነው። ቢያንስ እስከ 60 ሚሊዮን ብር ተሰብስቧል ተብሏል። ግን ምንም የተደረገ ነገር የለም። ምንም ለውጥ የሚታይ ነገር የለምና ይሄ ማህበር አሁን የጀመረውን ነገር ለመቀጠል የህዝብ ኃይል ያስፈልገናል ማለት ከፍለንም ለማሰራት የህዝብ ኃይል ያስፈልጋል። እዚህ ብዙ ህብረተሰብ የለም እንደሌላው ቦታዎችኛ አሁን እንዳየናቸው ማለት ነው። እና አሁንም እዚህ መተው እንዲሰሩልን እንኳን ቀጥረን ለማሰራት እንኳን ያን ሁሉ ማዘጋጀት አለብን ማለት ነው። ግን ቀደም ብዬም ባለፈውም እንደተናገርኩት ቪዲዮ ላይ ያው በጸሎት ነው የምጠይቅበት። ምክንያቱም 2 ስራ ጀምረናል አሁኑ ይሄ አሁን 3ኛ ሊሆነን ማለት ነው። እዚህ ደግሞ ካልተጸዳ መልሶ እንደገና እየተበተነ እንደሚሄድ እስካሁን ደስ እንሰራቸው የነበራቸው አሁንም እየሰራናቸው ያለውን ነገር ይሄ ካልተጸዳ እንደገና መልሶ ሌላውን እንደሚበክለው ግልጽ ነው ማለት ነው። እና በጣም ነው የሚያሳዝነው ማለት መሪ የሌላት ሀገር ሆናለች ኢትዮጵያ ማለት ነው። ተቆጣጣሪ የሌላት በእውነት እንደው የጎንደር ውስጥ ያላችሁ ብዙ ምሁራኖች አላችሁ እንደው የት ልትኖሩ ታስባላችሁ? እንደው ተምረን በላል ሀብት ይዘናል ብላችሁ የምትሉ ባለ ሀብቶች አገሪቷ እንደዚህ የሆነች እንደዚህ አይነት ነገር እያለ እንዴት የት እንደምትኖሩ ራሳችሁን ጠይቁት። እንግዲህ ተጎጁ ይበልጡን መጀመሪያ የሚጎዳው እዚህ ያለው ነዋሪ ነው።
በኋላ ግን ችግሩ እየባሰ ሲመጣ ኗሪው አገሩን ለቆ እየወጣ ከተማውን ለቆ እየወጣ ወደ ከተማ ወደ ሌላው ቦታ መስፈር ይጀምራል ማለት ነው። እንግዲህ ሳይወዱ በግዳቸው ካለው ከችግር አንፃር መቀመጥና መኖር ስለማይችሉ ኑሮ አስገድዷቸው ሊወጡ ነው ማለት ነው። ይሄ ኢትዮጵያ ላይ መንግስት እንደሌለ ዜሮ ማለት ነው። ዜሮ ስራችሁ ዜሮ ቁጭ ብላችሁ ብቻ ስልጣን ላይ ገንዘብ መብላት ታሪክን ማጥፋት አንድ ቁም ነገር ያለው እስቲ ወጥቶ ስራ ይስራ 27 አመት ድርቅና መጣ ቀጣውን 28ኛ አመት ምን ሊሆን ነው ኢትዮጵያ ላይ ማለት ነው ህዝብ እየተሰደደ ከሀገሩ ካለበት ከተወለደበት ስፍር እየወጣ የት ሊገባ ነው እና በጣም የሚያሳዝን ነገር ነው ማለት ነው ማለት ይሄ ነገር ማሽን 19 ሚሊዮን የሚያወጣ ማሽን 1.5 ሚሊዮን የሚያወጣ ማሽን ተገዝቷል ከዚህ በፊትም ያየሁት ነው አሁንም እናየዋለን የ19 ሚሊዮን አውጥቶ የተገዛ ማሽን እንደው የ19 ሚሊዮን ለህዝቡ ተሰጥቶት ብሩን እንካ ተብሎ አጽዳ ቢባል ብዙ ለውጥ ይመጣ ነበር ግን ይሄ በዚህ በእንቦጭ ምክንያት እንዲጸዳ የሚፈልጉ አሉ እንዳይጸዳ የሚፈልጉ አሉ ማለት አገሪቷ ደርቃ ታሪኳ ጠፍታ ማየት የሚፈልጉ አሉ ልክ እንደ አባይ ግድብ አሁን አባይ ግድብ በዛ ትልቅ የገቢ ምንጭ መሰብሰቢያ ሆኗል አሁንም የተነገረኝ ምንድነው እንቦጭ እንደዚህ ያለ እየተባለ ኃይለኛ የገቢ ምንጭ እየተሰበሰበ እንደሆነ የታወቀ ነው ስለዚህ በመላው ዓለም ያለን ኢትዮጵያውያን በጣም ልናስተውል ይገባል ከዚህ በኋላ ለእንቦጭ ተብሎ የሚሰበሰበው ብር የሚሰበስበው ማን እንደሆነ ግልጽ መታወቅ አለበት ማለት ነው አሁን 60 ሚሊዮን ብር አለ ለእንቦጭ ተሰበሰበ የተቀመጠ ተብሏል እንግዲህ ይሄ 60 ሚሊዮን ብር ምንድነው ማለት ነው ምንድነው ተቀምጦ የሚሰራው ስራ እግዚአብሔር በእውነት ደጉን መሪ ያምጣልን ምክንያቱም እኔ በበኩሌ ማለት ህዝቡ የራሱ ሁሉም የራሱ አስተያየት አለው እኔ በመንፈስ ቅዱስ ነው የምመራው እኔ በመንፈስ ቅዱስ ትእዛዝ ነው የምናገረው በአሁን ሰዓት ግን ኢትዮጵያ ላይ መንግስት የለም ዜሮ ነው ዜሮ ጭንቅላታቸው አያስብም ጭንቅላታቸው ውስን ነው ለራሳቸው ጥቅምና ለራሳቸው ሂደት የሚሆን ነገር ብቻ ነው የሚያደርጉት ቤተክርስቲያን ራሷ ቤተክህነት ራሷ ገዳማ እንደዛ ስትዘጋባት ቁጭ ብሎ የሚያይ በቃ ማቲያስ ስራው የሃይማኖት መሪ ነኝ ብሎ ቁጭ አለ እንጂ ቦታ ላይ ተግባር ላይ ዜሮ ናቸው ለማጥፋት የተሰበሰቡ ድርጅቶች ናቸው ቤተክህነት የሚለው ስም እኮ ትልቅ ስም ይመስለኛል በአሁን ሰዓት ለነሱ ይሄ ስም ይገባቸዋል በቤተክህነት ላይ ቁጭ ብለው በጵጵስና ስም ሊጠሩ ይገባቸዋል ገዳማት እንዲየጠፋ እነሱ ተቆራጭ ደሞዝ ሁሉ አላቸው ያንን ደሞዛቸውን አንስተው እንኳን ሊሰሩ ሞክሯል ወይ ቦታው ላይ ተገኝተው ይቼ የተዘጋቹን ገዳማት አይተዋታል እና በጣም የሚያሳዝን ነገር ማለት ነው እኔ በእውነት ይሄ ሶስተኛ በእንቦጭ ዙሪያ ክልል ስዞር ማለት ነው ይሄ በጣም የሚያስፈራና በጣም የሚያሳዝን ነው በዚሁ ከቀጠለ ጠቅላላ ህዝብ ህብረተሰቡ ወጪ ነው ከዚህ ሰፈር ለምን ምንም የውሃ ምንጭም አይኖራቸውም ማለት ነው በቃ በረሃ ነው የሚሆነው ከተማው ማለት ነው እና ይሄንን ነገር እስከመቼ ድረስ ነው የምንወጣው ማለት ነው ይሄን ነገር እስከመቼ ነው ይሄ ብር እየተሰበሰበ መፍትሄ ከሌለን ምንድነው ትርጉማችን ማለት ነው ስለዚህ እኔም አሁን ማህበሩም ጸሎትን ይዝበታለን እንደ እግዚአብሔር ፍቃድ ይሄ ስራ ይጀመር ከተባለ ሰራተኛም ወደዚህ መጥቶ እንቦጩን የሚለቅምበት መንገድ መፈጠር አለበት ማለት ነው ምክንያቱም ኗሪው ብዙ ኗሪ አይደለም እዚህ ክልል አካባቢ ማለት ነው አሁን ግን ሄጄ የሰራሁበት ወይም ስራ አከፋፍለን የመጣንበት በጣም ብዙ ኗሪዎች ስላሉ በየበራቸው ላይ ያለውን እንዲያጸዱትና በዛም ብር ወስነን ተነጋግረን ጨርሰናል ማለት ነው እነሱ አሁን እስከ ጥር 30 ድረስ አጽድተው ያስረክቡናል እኛም ብሩን እንሰጣቸዋለን ማለት ነው ላጸዱበት ይሄንንም በእንደዚህ አይነት መንገድ እናድርግ ብንል ብዙ ኗሪ የለም በጣም ትንንሽ ልጆች ናቸው እዚህ ያሉት በጣም ጥቂት ህብረተሰብ ነው ያለው ይሄን ራሱ ገና አሰሳ ውስጥ ልንገባ ነው ማለት ነው
አምባሳ ስለምንጠቀም ግን አሁን ያ እንቦጭ ሲዘጋው ግን መውጫ አጃጣ ነበር ባለፈው አሁን አንድ በጣም በግል ለፍቶ ነው የወጣው በእንቦጭ እጀዳሃ ዝም ብለን እንደዚህ ያለ ገና ወጣም ስለዚህ አሁን እኛ ብዙ ጊዜያችን ተወሰነ 3 ወር ነው ይሻል ተወሰነ መስተዳደር ግን ባሳውጥቼ በቀረሱ በዛ የነበረ ግን አሁን ይሄን ያህል ጊዜ ሸኘንና ቁጫል ያው አጋጣሚ አበከሰቱና ለኩላ እንዳቀረ ነበረች ያው ለመብል እንጂ ለገበያ እና እርሻ ቻላችሁ እርሻ አልቻለም እንጂ ስለማችሁ እና ማሳ ነው እኛ የለመድነው እርሻ ሰን አሳ ነው ስለዚህ አራቱ ማለት ነው የሚኖሩበትን ነገር አታችኋል እና አጠና እንደስመን አለ ስለዚህ ተነሻሽቶነት እንድታረጉልን በያላችሁበት እንድትጮህልን ለመንግስት ለምሳሌ ዘንድሮ እንኳን ብናርም ተገደን ብናርም ከርሞ ቀል ይወጣል መስለኝ እውነት እንደዛ ማለት ይቻላል የዘንድሮ ነው የምንጎል በርዳታ መንግስት ቀለና ምንጭ ባለፈው ብንለቅም ላዳመጥ ወደኛ ብለን እንገምታለን እንጂ አሁን እኛ በቃ ምንም ቁጭ ብለን ወዝረኛል አምራውን እንደዚህ እንቦጭ አልነበረም እሺ ይሄን ቦጭ ተጀመረው ተማስ እንዳመጣ እና በየወቅቱ ገበሬው 2004 ነው ጥቅምት ወር ላይ አጨዳ ሳይጀመር መስከረም እርሻ ደግሞ እንዳለቀ ይጀመራል ሮብና ዓርብ ቀን ነው የምናለቀው ሮብና ዓርብ ቀን ነው በሰባት አልቆ ሮብና ዓርብ ቀን ምንም የበረከተ ስራ ቢኖርም በዛን ቀን ላንቀር አልገብተን ስራን ያለው እንትን ስራ ተወጣቱም መሬት ያለው ተገዝቶ ይቀርባል በቅጣት ማለት ነው በገንዘብ አንድ ሰው ቢቀር 100 ወይ 50 ብር ይከፋል ተብሎ በዛ ይጸድቃል አዛ ሲባል ግን ከርች ወንዞ ወደዚህ የኛ ቀበሌ የምጥራ ይባላል እስከ ደንጓዝ በደበ እስከ ደንጓ ማለት ነው እስከ ደንጓዋ ያለማል ከዛ በኋላ ደግሞ አቧራ ቀበሌ ይባላል ደግሞ ወደዛ ደግሞ ተቀረኛ ደግሞ ስተሪቦ መካለያ ደግሞ አቧራ ያለማል ከዚህ አንሶ ደግሞ ተፈቃ ይባላል ደግሞ እሱ ደግሞ አገራጀ ቁጥለኝ ማለት ነው በዛን ሰዓት ግናምና እንቦጭ እንደዚህ ያልበረከተብንም ነበር ቀላል ነበር ወዲያው ሙጥጥ ታርገን በቃ አንድ ፍሬ ያልዋለማ ነው ጻኗ በቃ ወርቅናት ዛን ሰዓት ይሄን ደልባችንና ተግራጅ አሁን እንደሚል ወጣው መተዳደረው የጣናኔ ነበር ብዙ አካል ያተማከለ ሰው አዛን በኋላ ባለማንበት ወቅት ላይ ልክ ዓለም ተደስ ወነ ለመንግስት ማስረክበን ተመረቀኝ አንዳንድ ሳሙናና አንዳንድ ቅባት ነገር ተቀብለናል ያውም ቅባት ብዙም እኮ ቅባት ይቻል ደረሰው አለ ቅባት ተፈለገ ቅባት ሳሙና የፈለገ ሳሙና ነው አዛሪያ እንደዛ ነው ሁለት አንዱ ነው አዎ መጀመሪያ ሁለቱን ብሎ አመጡና በኋላ አልደርስላቸዋል አዎ አዛን በኋላ መቼ መጣብን እንግዲህ እንደኛው ሀገር ማለት ነው እንደኛው ቀበሌ ሻጎመንጌ ወይና ጣና ቢለማ ኑሮ አይመጣብንም መከበርከኛ በዛን ሰዓት ተፈርቃ ቀበሌ ወደዛ ለምባ 40 ተንሳ ጅባራ የሚባል ቦታ አለ ያን አልተለማም ነበር አጋሚ ለቅሶ ምናምን መንገድ ስነርሰነው ጥቅሎ በቃ ከዚህ ይበልጣል በቃ ነበር የዛ እንግዲህ በመሸመጣብን ልክ የጠር ምኪያል እንትን የካይት ምኪያል መጣና ችማራ በቃ በእኛ አንድ መንደር ያለ ይሄው የትኛው ነው 19 ሚሊዮን መቼ የማሽን ማታ አይደል እንዴ ያለው እዚህ ጋር አሁን ያለነው ሻጎመንጌ ማክሰኝት የምትባል ከተማ ዛው ጎንደር ክልል ውስጥ ማለት ነው የቀበሌ ይሄው ይሄ እንደሚታየው እንደዚህ ነው ማለት ነው ያለው ነገር በሙሉ በአጠቃላይ
እንቦጩ እንዴት እንደሰፋ ማለት ነው። እና ለከብቶቹ ውሃ ቢፈልጉ ኗሪው ከዚህ ቀርተው ነው እንቦጩን ገፋ ገፋ አድርገው ቀርተው ነው የሚሰጧቸው። እሱ ብቻም አይደለም ራሱ ህብረተሰቡ መጠጣት ሲፈልግ ይሄንን ገፍቶ ውሃ ይዞ ነው የሚሄደውና እንዴት በጣም ከባድ እንደሆነ ማለት ነው። ንጹህ ውሃ የሚጠጣ እንኳን አለመኖሩ ለነሱ ለኗሪው እንኳን ማለት ነው ለሰው ዘር እንኳን ይሄን የሚያህል ጣናን የሚያህል ነገር እያለ ምንም አይነት ነገር ለነሱ ጥሩ የሆነ ነገር ለማቅረብ እንኳን አይደለም ጥሩ እንደው የተወሰነች ነገር እንኳን ማዘጋጀት እንኳን እንዴት እንዳቃተው መንግስት ማለት ነው። ያው በጣም ሰፊ ነው፣ ስፋትም ወደ ላይ ይሄዳል። እዛ ተራራ ጋር አልደረሰም። በርግጥ አንደኛው ርቀት አለው። አሁን እዚህ ጋር ያለ ወንድማችን እንደነገረን ያለፈው አመት ልዩነት አለው። አሁን እንዴት እንደጨመረ ማለት ነው፣ እንዴት እየመጣ እንዳለ ማለት ነው። ግን ይሄ በጣም በሰው ኃይል ቢነሳ በጣም ቀላል እንደሆነ ማለት ነው። ግን አሁን መንግስት ለምን ይሄን ነገር እንዳልፈለገ ለምን የሰው ልጆችን መጥቀም እንዳልፈለገ ግራ ይገባል። ማሽን በጣም በ19 ሚሊዮን የሚያወጡ ማሽኖች ናቸው ያሉት። እንግዲህ አንድ 3 ማሽን የተገዙት ማለት ነው። በ3 ሚሊዮን ቢያንስ አይደለም ይሄንን ጠቅላላ ኢትዮጵያ ላይ ያለውን ጣናን ጨምሮ ማለት ነው ያሉትን እንቦጭ በሙሉ መልቀም ይችላል። ህብረተሰቡም ስለተጎዳ ለነሱም እየተሰጠ እነሱም ደግሞ የራሳቸውን ክልል ይሄንን ክልል አጽዳ እየተባሉ እየተሰጡ እነሱም እየተጠቀሙበት ማለት ነው። እና ይሄ ነገር ለምን እንደማይታሰብ በጣም ነው የሚያሳዝነው። ስለዚህ በእውነት ለዚህ እኛ በኢትዮጵያዊነታችን የምናምን በእውነት ይሄ ነገር መንግስት ለምን ችላ እንዳለ ሁሉ ሰው ሊገነዘበው ይገባል ማለት ነው። ከበስተጀርባ ሌላ ድራማ አለ፣ ሌላ ስራ አለ። ዛሬ እኔ የዚህ ክልል አስተዳደር ነኝ፣ እኔ ዛሬ የዚህ ክልል አለቃ ነኝ ማለቱ ትርጉም የለውም። ማለት አንድ ታሪካዊ የሆነ ጣናን የሚያህል ተመልካች እና ነገርን አይቶ ህብረተሰቡን አስቦ ተቆርቋሪ ማጣት በጣም እንደው እውነት ኢትዮጵያ መንግስት የላት። እንግዲህ አሁን ህዝቡ ማድረግ ያለበት ኗሪው ልክ ሌላው ቦታ ሌላው ክልል እንደተደረገው እያደረግን እኛ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኞች እንዳደረግነው ተሸንሽኖ እየተሰጣቸው ያንን እንዲያጸዱትና ለራሳቸው መቆም እንዳለባቸው ማለት ነው። የሀገሬው ህዝብ ወጥቶ ስራ ላይ መዋል እንዳለበት ስብሰባ በቃ እኔ ህዝቡ የሚያውቀው ስብሰባ ነው በእውነት። እኔ ባለፈውም ራሱ እዛ ናበጋ ቦታ ላይ ሆነን 24 ሰዓት መሰብሰብ ነው የሚፈልገውና ስብሰባው ምንም ውጤት የለውም። ቀጥታ ወደ ስራ ነው መገባት። አሁን በሳይንስም ዓለም ውስጥ ያሉት በዚህ በእንቦጭ ነገር ብዙ ተነጋግረውበታል። ግን ምንም መፍትሄ የመጣ ነገር ስለሌለ ወደ ስራ መገባቱ ነው የሚያዋጣው ይመስለኛልና እኛም ጊዜያችንን ሰተን እዚህ ድረስ የመጣንበት ምክንያት ያችን እዛች ክልል የምናጸዳትን እንቦጭ ምንድነው እንደዚህ እየሰፋ የሚመጣብን ነገር ለማየት ነውና ይሄን ያህል ነው እንግዲህ ያለው ጉድ ማለት ነው። ግን ህብረተሰቡ ቢጠየቅ ይሄ ድል ቢሰጠው ምክንያቱም ጠይቀናልም ብለዋል። የዚህ ኗሪዎች ጠይቀናል ግን እድሉ አልተሰጠንም ነው። መንግስት ማሽን ብቻ መግዛት መርጧል። የገዛቸው ማሽኖች ግን ያው እንደምናያቸው ማለት ነው። እሺ ይሄ የተባለው ማሽን ማለት ነው የመጀመሪያው ማሽን ይሄ ነው እና አጽድቶ ያወጣው ይሄ ነው። ምን አለ በእንቦጭ ጉዳይ እኛም ስናጸዳ ከልምድ አንጻር ማለት ነው ከእንቦጭ ከተጸዳ በኋላ ከወጣ በኋላ ከውሃው ራቅ ያለ ቦታ መደረግ አለበት። ከፍ ያለ ቦታ ላይ ከውሃው ርቆ መቀመጥ አለበት። ምንድነው ያደረጉት እነሱ እንደተባለው በማሽኑ አነሱት መልሰው እዚህ ጋር አደረጉት። በክረምት ደግሞ ውሃ ስለሚሞላ ቀጥታ እዛ ጋር ድረስ ይሄዳል። ውሃው ይዞት እንደገና ገባ ማለት ነው። እንደገና ይዞት ገብቶታል። ሌላም እንደዚሁ ይዞ ገብቷል ወደ ውስጥ
እና በማሽኑ የሰሩት እንደገና መልሶ ተበላሸ ማለት ነው። ይሄ የምታዩት እንዳለ ወጥቶ የነበረ ነው። እንደዚህ ነው የሚሆን። አሁን ይሄ እንደገና ውሃ ቢያገኝ ህይወት ይሰራል እንደገና ማለት ነው። ያው ከስር ውሃ ከሳት ስላለ እርጥበት ካገኘ እንትን ይላል። ይሄ አሁን እዚህ ጋራ ደርቆ ነበረ። ደርቆ ያው ይሄ ደርቆ እንደገና ይሄ ህይወት እየሰራ ነው። እና ምን መደረግ ነበረበት? ከወጣ በኋላ መቃጠል ነበረበት። አላቃጠሉት። እና ማሽኖቹንም አንድ ባንድ እናያቸዋለን እየተጠጋን ማለት ነው። እዚህ ጋራ ብዙ ለመጠጋት ስለማይመቸኝ ይሄ ነው። ይሄ አንደኛው ማሽን ማለት ነው። ይሄ ማሽን ነው እንግዲህ ይሄን አውጥቶ ይሄን ያደረገው። ጭራሽ እንደውም አስረውት ነው እንጂ ማሽኑን ራሱ ይዘውት ሊሄድ ነበረ። ውሃው ማለት ማዕበል ሲመጣ መንቀሳቀሱ አይቀርም። ሁለት እነዛ ሶስቱ ማሽኖች ወደ 19 ሚሊዮን ያወጡ ማሽኖች ናቸው። እዛ ጋር የሚታዩት ወደ እነሱ እንሄዳለን። ይሄ ነው እንግዲህ አንዱ ማሽን የሚባለው። ሁለት አይነት ነው የዚህ አይነት ያለው። ያው ራሱ ማሽኑ እንቦጭ ከቦታል ራሱ ማሽኑ ማለት ነው። ይኸውና አድርቆታል። ይሄው እንደሚታየው ማለት ነው። አሁን ይሄ ማሽን መነሳት የሚችለው በክረምት ነው፣ በውሃ ሲመጣ ማለት ነው። አለበለዚያ ለመነሳት እንደማይችል ሁሉ ማለት ነው። እንግዲህ ይሄው አምራች ይላል እዛ ላይ ተጽፏል። ሙላት ኢንዱስትሪያል ኢንጂነሪንግ ነው የሚለው። እንግዲህ ምን እንደተሰራ ግራ ነው የሚገባው ማለት ነው። ጭራሽ እንቦጩ ሰፋ እንጂ ምንም ያመጡት ለውጥ እንደሌለ ማለት ነው። እንግዲህ እኛ በቦታው ላይ ሆነን ለምንድነው ቦታ ላይ መጣ ነው? በጣም ተቆርቋሪዎች ስለሆነን ማለት ነው። ተቆርቋሪ እንደሌለ አገር ውስጥ ተቆርቋሪ እንደሌለ መንግስት ለተገዛው ንብረት እንኳን ተቆርቋሪ እንዳልሆነ ማለት ነው። ይህ ማሽን ሲገዛ ያ ሁሉ ሚሊየን ብር ሲወጣ በጀት ተይዞለት ነው። ያ የወጣለት በጀት ምን ሰራ ምን አደረገ ተብሎ ሊጣራ የሚገባው ነገር ነበር። ግን ማንንም ያደረገው ነገር የለም። ይሄ ግዴለሽነት ጥላቻም ይመስላል። ሀገር ፍቅር የሌላቸው ጥቅመኞች፣ በገንዘብ የወደቁ፣ በሙስና ያለቁ ይሄ እንግዲህ ሁለተኛው ማሽን ማለት ነው። ይሄም በሙላት ኢንዱስትሪያል የተሰራ ነገር ነው። አንድ ሁለተኛ ማሽን ማለት ነው። ይሄም ቆሟል። ይሄው እንግዲህ ማሽኑ ምን ላይ እንደተቀመጠ ማለት ነው። ውሃው ደርቆ ወደዛ ሄዷል። ማሽኑ መሬት ላይ ነው ቁጭ ያለው።
መሬት ላይ ነው የተቀመጠው። ስለዚህ የግዴታ ክረምት ተጠብቀው ነው ይሄንን ማሽን ማንሳት የሚችሉት እንጂ አሁን ማንሳት አይችሉ። ይሄው እንደምታዩት ማለት ድንጋዩ ይታያል እዚህ ጋራ ማለት ነው። በቃ እምቦጭ የሚፈልገው ፀሐይ ብርሃንና ውሃ ይፈልጋል። በቃ ለማበብ ማለት ነው ለመስፋት። አፈር ላይ ደግሞ ብዙ ጊዜ ምንድነው ተጣብቆ የመቀመጥ ነገር ማለት ነው። ግን ትልቁ የሱ ውሃ ነው። ውሃ ለሱ ትልቅ ቦታ አለው። እዚህ ጋራ እምቦጩን አውጥተውት እዚህ ጋር አድርገውት ያው እንትን ሆኗል። ከጊዜ ብዛት የተነሳ እንደዚህ ይሆናል፣ ይጠቁራል እና እንደ አፈር ይሆናል ማለት ነው። እንደዚህ ይሆናል። አሁን ይሄ እንደገና ውሃ ቢያገኝ ይነሳል። የግዴታ መቃጠል አለበት። እንደገና ህይወት ይሄ አሁን ውሃ ውስጥ ቢገባ እንደገና ይሰራል። አሁን በጣም ትልቁ ማሽን ማለት ነው። አሁንም እንደገና አምራቹ ሙላት ኢንዱስትሪያል ይላል። እሺ ይሄ አሁን እነዚህ ማሽኖች እምቦጭ ያነሱና ከዛ ይሄ እንደ ድልድይ ማለት ነው። ድልድይ ይዞት ይመጣል። ከዛ የት ያርፋል? እምቦጩ እዚህ ጋር ያርፋል። ይሄው እንደምናየው ማለት ነው። ይሄ እዚህ ጋር ያርፋል። አጣጣሉ ጥሩ ነው። ለምን ከውሃ የራቀ መሆኑ ማለት ነው። እዚህ ጋር ጣሉት፣ አላቃጠሉትም እንዳለን የተውት። ግን ይሄንን የመረቀው የአማራ ክልል ፕሬዝዳንት ደጎ አንዳርጋቸው ነው። እስቲ ደግሞ ወደ ላይ ወተን እንየው። እንግዲህ የሚገርም ነው ማለት ነው። ማለት ሐሳቡ እጅግ ጥሩ ነገር ጥሩ ሐሳብ ነበር። እንግዲህ ሐሳቡ በጣም ጥሩ ሐሳብ ነበረ። ከዛ ያመጡታል። ይሄ ድልድይ ነው፣ ቀጥታ ይዞት ይመጣል፣ እዚህ ጋር ይደፋዋል። ልዩ ሐሳብ ነበር። ግን ማሽኑ አይሰራም። ይሄ ልክ እንደ ስፕሪንግ ምንድነው አልጋ ፍራሽ ስር እንደሚሰራው አይነት ሆኖ ነው። እነዚህ ጋር ኩንሽኔታ ነገሮች አሉ እና ይሄን ያህል ወጪ ከተደረገ ተሞክሮ ከታየ ለምን በእጅ መለቀሙ ቦታ ለምን አይሰጠውም? ህብረተሰቡ ተከፍሎት ለምን እንዲሰራ አይደረግም? በቃ ማለት ይሄን ያህል እንግዲህ ቢያንስ ይሄ እምቦጭ ወደ 7-8 አመት ወይም ከዛ በላይም ሊሆነው ነው። ግን አሁን ማምረር ከጀመረ ግን በዚህ 5 አመት ውስጥ በጣም እያመረረ የመጣ ነገር አለው ማለት ነው። እና ለምን መፍትሄ አይገባም? አሁን ማሽኑን ቆሟል። ይሄም መንቀሳቀስ የሚችለው ቀጥታ ክረምት ላይ ነው ውሃ ሲመጣ ካለበለዛ ምንም መንቀሳቀስ የለም። እሺ በቃ በአጠቃላይ ይሄንን ይመስላል ማለት ነው። ይሄን ያህል ጉዞ ተጉዘን ከአዲስ አበባ ድረስ መተን ይሄንን ልናሳይ ነው። ምክንያቱም ህዝቡ ያወጣው ወጪ አለ። ለምን እምቦጭ አይነሳም ብሎ የሚቆረቆር ህዝብ አለ። በእምቦጩ የተጎዳ ህዝብ አለ። አገር ከምንም በላይ ደግሞ ታሪካችን እየጠፋ ስላለ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ስለሚቆረቆር እዚህ ቦታ ላይ ተገኝተን ያለውን ለዓለም እንዲያየውና እውነት የኢትዮጵያ ህዝብ ደግሞ ከያለንበት እስቲ የሚመስላችሁን ሐሳብ እንግዲህ መንግስት ይሄን ሞከርኩ ብሎ እንዳለው አሁን ደግሞ ይሄ በእጅ ለቀማው የሚሆነው ነገር መደረግ የለበትም ወይስ አለበት ነው ጥያቄው። ማሽኑ ከዚህ በኋላ ምን ጥቅም ላይ ይውላል የሚለውንም ደግሞ ሊያስቡት ይገባል። ምክንያቱም እዚህ ቆሞ 24 ሰዓት መዋል ስለማይችል ማለት ነው። በርግጥ ዘበኛ አለ የሚጠብቀው 24 ሰዓት ጥበቃ ይደረግለታል እቃዎቹ እንዳይወሰዱ ተብሎ።
እውነት ለመናገር ሐሳቡ ደስ ይላል አገራችን ውስጥ ይሄ ነገር መሞከሩም እጅግ ደስ ይላል ግን ስራ ላይ አልዋለም ስራው ምንም ውጤታማ ሆኖ የታየው ነገር የለም ማለት ነውና እንግዲህ እኛ ተሻለን ማለት ነው እኛም ባቀማችን የምንንደፋደፋት ነገር የኛ በእጅ ለቅሞ ማውጣት ውጤታማ አደረገው ማለት ነው አሁንም እንቦጭ ወጥቶ ተለቅሞ ደርቆ የግዴታ ካልተቃጠለ እንደገና ውሃ ሲያገኝ የመነሳት ባህሪ ያለው እና እግዚአብሔር አምላክ ስሙ የተመሰገነ ይሁን ይሄንን ያህል ካልን በቂ ነው ወደፊት ደግሞ ያለውን ሁኔታ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንግዲህ ወደፊት ያለውን የሥራ በዚህ በእንቦጩ ላይ ያለውን ነገር ለህዝቡም ለማህበሩም ያሳውቃል ማለት ነው እንግዲህ ምንድነው ተስፋ አንቆርጥም እኛ እግዚአብሔር አምላካችንን በቃሉ እንዳለው እርዱኝ ይረዳችኋለሁ ብሏል እኛ የምንተማመነው እግዚአብሔርን ነው መብርሃን ይዘናል ብለን ስለምናምን ቀላል ነው መሰራትና መጽዳት ይችላል ብለን ቆርጠን ተነስተናል ይሄም በጸሎት አምነን ማለት ነው በእምነታችን አምነን ማለት ነው ወላዲት አምላክ አለች አብራንና ይሄ ነገር መሰራት ይችላልና እንቅፋት የሚሆኑትን ይሄን ቦጭ እንዳይለቀም እንቅፋት የሚሆኑትን ብቻ በእውነት ህዝብ ልንጸልይላቸው ይገባል በእውነት ኢትዮጵያውያን ሆነው እንደዚህ አይነት በበቀል የተቀመጡትን ምን አይነት ልብ እንዳላቸው ምን አይነት አስተሳሰብ እንዳላቸው አላውቅም ምክንያቱም ይሄ አያት ቅድማቶቻችን በነበሩበት ሰዓት ምንም ቴክኖሎጂ ባልነበረበት ሰዓት ምንም ስልጣኔ ባልነበረበት ሰዓት ይህ ቦታ እውነት ታላቅ ቦታ የነበረ ነውና በዚህ ትውልድ ላይ ምንድነው እየተደረገ ያለው ትውልዱስ ወጣቱስ ስለምን ውሳኔ ውስጥ አይገባም ስለምን ሐሳብ ሳያመጣም እስቲ ወጣቱስ ደግሞ እስቲ ተነስቶ እስቲ የኛ ሐሳብ ይሰማ እንኳን ብሎ ለምንስ አይልምና በወጣቱ ላይ መሰራት ያለበት በህዝብ በሰው ላይ መሰራት ያለበት ነገር አለና እግዚአብሔር ሁላችንን የሚርዳን እኛም ደግሞ እስከ መጨረሻው ለመሄድ ነው የምንታገለው እንዳቅማችን አጋዥ ብናገኝ ደስ ይልናል በጉልበት በሐሳብም የሚረዳን በእውነት እንፈልጋለን እንግዲህ ይሄን ያህል ብለናል አሁን ቀጥታ ወደ ጎንደር አውሮፕላን ማረፊያ ሄደን ጉዟችን ወደ አዲስ አበባ እንቀጥላለን ማለት ነው ያው ዛሬ ቅዳሜ ነው ይሄ ግዴታ መታየት ስላለበት ለህዝቡ ብለን ነውና ይሄን ጨርሰናል አብረውኝ የተጓዙት እንግዲህ ኪሩቤል ከኔጋ ነው አቤል አለ ጋሹ አለ ደጉ ደግሞ የአንዱ በጎንደር ላይ ያለ ማህበርተኛችን ነው ብርሃኑም ደግሞ እንደዚሁ በግሉ ልታገል እንቦጭን ያለ መስራት ፈልጋለሁ በራሴም መሄድ ፈልግና ሞክራለሁ ያለ ያለ ሰው ነው እንግዲህ እግዚአብሔር የመልካም አስተሳሰብ ያላቸውን ሁሉ አንድ ሰብስቦ ይሄንን ነገር የምናሸንፍበትን ነገር እግዚአብሔር በውስጣችን መንፈስ ቅዱስ ይደርብን ጨርሻለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን መንጋዋን ሊበትን ተኩላዊ በረታ ማይበሉ መርከቧን ፍጹም ቢያንገላታ የተቃወሟትን ሁሉን ድል ነስታለች ዛሬም እንደ ፀሐይ ይኸው ታበራለች በዓለት ላይ ነውና ያቆማት አጽንቶ በደሙ ነውና የቅድሳት ዋይቶ ይጠብቃልና ጠባቂዋ ተግቶ የገሃነም ደጆች አይችሏትም ከቶ የገሃነም ደጆች አይችሏትም ከቶ የቄርሎስ እናት ናት የዲዮስቆሮስ የአኖሬዎስና የነ ፊልጶስ የወለተ ጴጥሮስ የክርስቶስ ሰምራ
የጴጥሮስ እናት ናት የነ መስቀል ክብራ በዓለት ላይ ነውና ያቆማት አጽንቶ በደሙ ነውና የቀደሳት ዋይቶ ይጠብቃልና ጠባቂዋ ተግቶ የገሃነም ደጆች አይችሏትም ከቶ የገሃነም ደጆች አይችሏትም ከቶ ኑፋቄ ቢነሳ ክደቱ ቢነፍስ ዙሪያዋን ቢከባት ቅጥሯን ለማፍረስ የጸና ነውና በደም ተመስርቶ ትረታለች እንጂ አትረታም ከቶ በዓለት ላይ ነውና ያቆማት አጽንቶ በደሙ ነውና የቅድሳት ዋይቶ ይጠብቃልና ጠባቂዋ ተግቶ የገሃነም ደጆች አይችሏትም ከቶ የገሃነም ደጆች አይችሏትም ከቶ አእላፍ መላእክት ዙሪያ ከበዋታል አእላፍ ቅዱሳን ይጸልዩላታል እኛማ እናውቃቸው እርሱ የሚያውቃቸው ለእርሷ የሚሰሩ እጅግ ብዙ ናቸው በዓለት ላይ ነውና ያቆማት አጽንቶ በደሙ ነውና የቅድሳት ዋይቶ ይጠብቃልና ጠባቂዋ ተግቶ የገሃነም ደጆች አይችሏትም ከቶ የገሃነም ደጆች አይችሏትም